ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይሄ ጅማት ሳምንታዊ ፕሮግራማችን ነው። በዛሬ ፕሮግራማችን ላይ አንድ ውድ እንግዳ ይዤላችሁ ቀርቤያለሁ። ከዚህ እንግዳ ጋር ጥሩ ቆይታ የምናደርግ ይሆናል። እንግዳዬ ራሱን ያስተዋውቅና ቀጥታ ወደ ፕሮግራማችን የምናልፍ ይሆናል። እንግዲህ እስቲ ራስህን ለተመልካቾች ያስተዋውቅልኝ። እሺ፣ አመሰግናለሁ። እኔ ስሜ ሳዳም ነጌሶ ይባላል። የፊልም ደራሲ ዳይሬክተርና ፕሮዲውሰር ነኝ። እንግዲህ ሳዳም ከአርቱ ጋር የተያያዘ ስራዎች ነው የምትሰራውና ያንን አርት ከፖለቲካ ጋር እያዋሃድን ለመነጋገር ነው ዛሬ የተገናኘው ነውና መጀመሪያ አርት ምንድነው የሚለውን ጥያቄ ላስቀድምና ቀጥሎ ሌሎች ጥያቄዎችን እያስከተልኩኝ ቀስ እያልን ወደ ጠለቅ ወዳለው ውይይታችን እንገባለን። ኪነ ጥበብን ልክ ለምሳሌ ለኛ ለሰውነታችን ምግብ ያስፈልገናል አይደለ? ምግብን ደግሞ ለመብላት በዋናነት ምን ያስፈልገው ወይ ደግሞ የሆነ ምግብን ለማጣፈጥ ጨው ያስፈልገዋል አይደለ? አርት ማለት ልክ እንደዛ ነው። የህይወት ቅመም ነው ወይ ደግሞ ጨው ነው ማለት ይችላል። ለምሳሌ ቀለል አድርጌ ልንገር። አሁን ለምሳሌ ሰዎች ዘፈን የሚባል ነገር ባይፈጥሩ ኖሮ ምን ይሆን ነበር ህይወታቸው? ፉከራ፣ ቀረርቶ፣ ዝላይ፣ እስክስታ፣ የሆነ ነገር ብቻ ፉጨት፣ እነዚህ ነገሮች ባይፈጥሩ ኖሮ የሰው ልጅ ህይወት ምን ያህል ቦሪንግ ሊሆን ይችላል ነው። ወይ ደግሞ የሰው ልጅ ህይወቱ ደባሪ እንዳይሆን፣ ህይወቱ አሰልቺና ተደጋጋሚ እንዳይሆን እነዚህ ነገሮች ለህይወቱ ፈጠረ። ግጥምን ፈጠረ፣ ዜማን ፈጠረ፣ ሪአክት ማድረግን አክቲንጎችን ፈጠረ። ከዛ እነዚህ ነገሮች ከህይወቱ ጋር አዋህዶ ይዟቸው ይላል ማለት ነው። ስለዚህ አርት ማለት ወይ ደግሞ ኪነ ጥበብ ማለት ባጭሩ ልክ ለህይወታችን ለሰውነታችን ጨው እንደሚያስፈልገን ሁሉ ለህይወታችን ደግሞ እንደ ጨው ሆኖ የሚያገለግል ነገር ነው። ወደ ኪነ ጥበቡ መጀመሪያ ጎራ ያልኩት አንድ የዛሬ 10 ዓመት አካባቢ ነው። የራሴ የሆነ ፊልም ነበረን፣ አንድ ሂልያ የሚባል ፊልም። ከዛ እሱን ሰራን። ብዙም አሪፍ አልነበረም። አቆምንና ለ10 ዓመት በተለያየ ህይወት መንገድ ሄደን ድጋሚውን ከ10 ዓመት ወዲህ ነው ፊልሞችን በድጋሚ የሰራው ነው። ኔጌቲቭ ድራማዎችን፣ ፊቸር ፊልሞችን እየሰራው ነው። የራሴን በቅርቡ ደግሞ አንድ እንግዱ የሚባል የወጣ ፊልም አለኝ። አሪፍ ፊልም ያሉን ደግሞ አሉ ሰርተው በቅርቡ ይወጣሉ። ብቻ በዚያ ጥሩ ስራዎች ይወጣሉ ብዬ አስባለሁ። እንግዱ ለሲኒማ የበቃ? አዎ ለሲኒማ የበቃ ነው። ሂልያም እንደዛው ለሲኒማ የበቃ ነው። ሂልያ የዛሬ 10 ዓመት ነው። እንግዱ ደግሞ አሁን በቅርቡ 2017 አካባቢ ላይ ነው የወጣው። በቅርቡ እንደውም ከአርቲስት ፕላስ ጋር ዲል አድርገናል። በተለያዩ ፕላትፎርሞች ይመጣል ወደ ማህበረሰቡ። እንግዲህ እንግዱን በተመለከተ ለሽልማት ሁሉ እንደታጨ ያው ውድድሮች አሉ ፊልሞች ላይ እንግዲህ የተለመደ ነው። በየአመቱ ይኖራሉ። በዚህ አመት አሁን ኢትዮ ፊልም ፌስቲቫል የሚል ገና መጀመሪያችን ላይ ነው። እሱ ላይ እጩ ነበር በተለያዩ ዘርፎች። ወደፊት ደግሞ ቀጣይ ደግሞ ሌሎች ውድድሮች ይኖሩበታል ብዬ አስባለሁ። አሉ ውድድሮች፣ የፊልም ውድድሮችና ያው ጥሩ ነገር ይኖራል ብዬ አስባለሁ። አርትን ከፖለቲካ ጋር ማያያዝ እንችላለን፣ ከማህበራዊ ጉዳዮች ጋር ማያያዝ እንችላለን፣ ከኢኮኖሚ ጉዳዮች ጋር ማያያዝ እንችላለን። አርት ከእለት ተእለት ህይወታችን ጋር የማይነጠል ነው። ልክ እንደዚሁ ደግሞ መንግስት ወደ ስልጣን ሲመጣ የተለያዩ እይታዎች ይዞ ቢመጣም አርትን እንዴት መጠቀም ይችላል ከሚል ብንነሳና ሌሎችን እስቲ ኦኬ ያው የኪነ ጥበብ ኦልሬዲ በደንብ አድርጎ ከፖለቲካ ጋር የሚገናኝ ነገር ነው። ተወደደም ተጠላ ማለት ነው። ወይ ደግሞ ጥሩ የሆነ የፖለቲካ ቱል ነው፣ ወይ ደግሞ ጥሩ የሆነ የፖለቲካ መሳሪያ ነው ኪነ ጥበብ። በተለይ ደግሞ እንደ ፊልም እንደ ሙዚቃ አይነት ነገሮች በጣም ይታወቃሉ። ወይ ደግሞ ፊልምና ሙዚቃ ደግሞ በደንብ ከመሰራጨቱ በፊት ደግሞ በመጽሐፍ በጽሁፍ አላ በእነሱ በመሪዎች በጣም ወይ ደግሞ የሀገር መሪዎች መንግስታቶች በጣም ስነ ጽሁፍን፣ ፊልምን፣ ሙዚቃን እነዚህ ይጠቀማሉ። ታውቃለህ ለምሳሌ ርዕዮታቸውን ለማስተላለፍ በዛ ውስጥ ስለ ራሳቸው ለመናገር ስለሚያስቡት ነገር ለመናገር ህዝብን ለማነሳሳት ጦርነት ሲኖር ሰላሙንም ጭምር ልማትንም ጭምር ለማነሳሳት ይደረጋል። እንደዚህ አይነት ነገር እንዳለ ታውቃለህ ሀገር ነው። ለምሳሌ የተለያዩ መጽሐፎች ይጻፉ ነበር። በደርግ ጊዜ ካየ አብዮቱን የሚገልጹ መጽሐፎች ይጻፋሉ። አብዮቱን የሚገልጹ ዘፈኖች ይሰራሉ። አብዮቱን የሚገልጹ ግጥሞች እንዲጻፉ ይደረጋል። አብዮቱን የሚገልጹ ስዕሎች እንዲሳሉ ይደረጋል። እንዳጠቃላይ ማለት ነው። በዋናነት ግን ያው ከኔ ጋር የሚገናኘው እኔ እንደ ፊልዴ ፊልም ነው ታውቃለህ። ፊልም ላይ ደግሞ ፊልምን ተጠቅመናል። እኛ ሀገር ላይ ብዙም እንደዚህ አይነት ነገር ልምድ ባይኖርም የተወሰነ ተጠቅመናል። በተለይ በኢህአዴግ ጊዜ የተወሰነ ልክ እንደነ ሙሴ የሚባሉ ፊልሞች ወጥተዋል። አንድ 3-4 ፊልሞች እኔ ራሱ ማውቃቸው ፊልሞች አሉ። ሙሴ አለ፣ አጋዚ ኦፕሬሽን የሚባል አለ። 79 ደርግን ስርዓት ለማሳየት ይጠቀሙበት። ግን እሱ አለ ለምሳሌ የደርግን ስርዓት ለማሳየት ነው፣ ግን አይገልጸውም። ለምሳሌ ልክ ኢህአዴጎች ምን እንደነበረ ደግሞ እንዴት እንደመጣ የሚያሳይ ትግላቸውን የሚያሳይ ለምሳሌ አጋዚ ኦፕሬሽን የአጋዚ ኦፕሬሽንን ነው የሚያሳይ። ሙሴ የሚባል አንድ ታጋይ ታሪክ ነው የሚያሳይ። እነዚህ ሰዎች የፖለቲካ ዓላማ የነበራቸው እንዴት ያደረጉ የታገሉ የተዋጉ ሰዎች ናቸው። የነዛን ታሪክ በፊልም አድርገህ ለህዝብ ማሳየት እንደዚህ ነበር ትግላችን፣ በዚህ አይነት መንገድ ውስጥ ወጥተን እዚህ ድረስ ነው የሚለው ነገር እንደዚህ አይነት ትሬንዶች አሉና የለውጡ መንግስት ከመጣ ወዲህ ደግሞ ስለ እናት ምድር ነው ምን የሚል ፊልሞች የተወሰኑ ፊልሞች ነው በመንግስት ፕሮዲዩስ የተደረጉ ፊልሞች እንዳሉ ታውቃለህ። እነሱ ነገሮች ደግሞ እንደዛ መንግስት የራሱን ዓላማ የሚፈልጋቸው ነገሮች ይናገርበታል። በዛ ውስጥ አገር ይገነባል፣ የሀገር አንድነት ይገነባል። ርዕዮትህን ትናገራለህ። የተለመደ ነገር ነው።
ውጭ ዓለም ላይ ደግሞ በተለይ ህንዶች ቦሊውድ ነገር አካባቢ ደግሞ ካየህ በጣም ኤክስትሪምሊ በዚህ ነገር ላይ ይሰራሉ። ምንም አይደራደሩም። አሜሪካንን እኛ አሜሪካን እንድናቃት ያደረገን ጃይንት ያደረገልን ሙቪ ነው እንጂ አብዛኞቻችን እኛ አሜሪካን አናቃት አይደለም በአካል። ፊልሙ ግን አሜሪካ ምን አይነት ሀያል ሀገር እንደሆነች የማትደፈር ሀገር እንደሆነች አሳይቶናል። ለምሳሌ ከጎረቤታችን ሶማሌ ላይ የሆነ ጊዜ ላይ መጥተው የሆነ ጦርነት ነበረ በእኛ እድሜ ውስጥ ማለት ነው። በዛ ጦርነት ላይ አብዛኛዎቹ የተጎዱት አሜሪካኖቹ ናቸው። ፊልሙ ግን ሰርቶታል። ፊልሙን ሲሰሩት ግን እንዴት አድርጎ የሆኑ የአሜሪካን ወታደሮች እነዚህ የሶማሌ ወንበዴዎችን ነው እንግዲህ በእነሱ ቤት እንዴት አድርጎ ጨፍጭፎ ከዛ ውስጥ እንዳመለጡ ያሳዩናል። ትሩ ስቶሪ ሰርቷል። እንደዛ ይገርማል። በዚህ ሶማሌ ጎረቤታችን ላይ ራሱ ማለት ነው ገብቷል። የቪየትናምን ጦርነት የተሸነፉበት ጦርነት ነው አይደለም ታውቃለህ? የቪየትናም ጦርነት እንዴት አድርጎ በኃይል እንዴት አድርጎ በጥንካሬ እንዴት አድርጎ በጀግንነት እንደወጡ ያሳያል። ለምሳሌ ብዙ ጊዜ ራምቦን አይተዋል። ሲልቨር ስታሎን ነው የሚሰራው። የሆነ አንድ የራምቦ ይባል ወታደር አለ። መሳሪያ ይዞ ይሄዳል። ብቻውን አንድ ብርጌድ ጨርሶ ይመጣል ማለት ነው ገብቷል። ከዛን የአሜሪካን ባንዲራ ተያይዞ ሲተክል ያሳያል። አሸነፉ። እንደዚህ አይነት ነገር አላቸው። ግፍ የሰሩበት ጦርነት ላይ ራሳቸውን እንደ መላክ አድርጎ ያቀርባሉ በፊልሙ ማለት ነውና ፊልም እንደዚህ አይነት ቱሎች አለው። ህንዶች ጋር ደግሞ የምትሄድበት ለምሳሌ እንደ ገደር የሚባል ፊልሞች አሉ፣ ቦርደር የሚባሉ ፊልሞች አሉ፣ ሌሎችም አሉ እና አክተሮችን በማዘጋጀት ስክሪፕትን በመጻፍ በጀት በማድረግ ከፍተኛ የሆነ ፋይናንስ በመንግስት በማንቀሳቀስ ፊልሞችን ያሰራሉ ማለት ነው። በዛ ውስጥ የሀገሪቷን ሉዓላዊነት፣ የሀገሪቷን ሀያልነት፣ የመንግስታቸውን ጥንካሬ፣ የወታደሮቻቸውን ብርታት ይህንን በደንብ አድርገው በፊልም ያሳያሉ እና እኛ ሀገር ላይም ይሄ ነገር በጣም መለመድ ያለበት ሊሰራበት የሚገባ አሪፍ የሆነ ኢሹ ነው። መንግስቶች ይህንን ያደርጋሉ። ኦልሞስት የራሳቸውን ገጽታ ግንባታ መልካም አድርጎ ከመስራት ጨምሮ ይሰሩበታል። ግን አንዳንድ ጊዜ ደግሞ የእነሱ መንግስት መልአክ እንደሆነ አድርገው ያለፈውን ሰሞ ስርዓት ሲኮኑ የሚያሳዩ ፊልሞች ይወጣሉ። ሶ ፊልም ሙሉ ለሙሉ ጥሩ ነው ማለት እንችላለን? ያኛውን መዋሸት አንችልበትም። በፊልም ራምቦ ይባል ሰውዬ ሄዶ 500 ወታደርን በአንድ ጊዜ ሲጨፈጭፍ በአንድ እንትን ማሽን ገን ይዞ እንደዛ ሲጨፈጭፍ ስታይ እውነት እኮ እንዳልሆነ ይገባል በሰውነት። ግን በዛ ውስጥ ፊልም እንዴት ነው መሰለ ነገሮችን ቪዥዋል ያደርጋል። አይምሮ ላይ ኩሸት ይባል ነገር አለ። ትንሽ የተወሰነ ነገሩ እውነት ይሆናል፣ ከዛም በኋላ ይጋነንና ይቀርባል። ህንዶች ጋር ለምሳሌ የምትሄድበት ታይም በቅርቡ ራሱ አንድ አምራን ነው ምን የሚል ፊልም አይቻለሁ። እንዴት ከውትድርና ከተመዘገበበት ጀምሮ በውትድርና ውስጥ እንዴት ጀብድ ሰርቶ ለሀገሩ እንደተሰዋ የሚያሳይ ፊልም ነው ማለት ነው። እዛ ውስጥ ህንድን ታገኛለህ፣ የህንድን ሀያልነት ታገኛለህ። ወታደሮቿ ለሀገራቸው የሚከፍሉትን መስዋዕትነት በደንብ ታያለህ። ገብቷላ። ለምሳሌ እኛ ሀገር ላይ የራሱን ጓዶች ለማትረፍ ፈንጂ ላይ የተኛ ወታደር የለም። እነዛን ነገሮች እነሱ በፊልም ያሳዩዋል። ስለዚህ ወታደር ማለት ተራ ነገር እንዳልሆነ ይነግሩሃል። ወታደር ማለት ለሀገሩ ለዜጎቹ የሚከፍለውን መስዋዕትነት፣ የሚከሰክሰውን አጥንት፣ የሚያፈሰውን ደም ቅልብጭ አድርገው በፊልም ያሳዩዋል። እንደዚህ አይነት ነገሮች በጣም ለሀገር ግንባታ እጅግ በጣም ወሳኝ ናቸው። ለዛ ህንዶች አይደራደሩም፣ አሜሪካኖች አይደራደሩም፣ ሌሎችም እንግላንዶችም ብትሆናላ በደንብ ይሰራሉ። የዛን ያህል ደግሞ ለምሳሌ ኔጌቲቭ ነገርም ካለም ጭምር ይሰራሉ። ለምሳሌ አሁን ቢስት ኦፍ ኔሽን የሚባለው አንድ ፊልም አለ። እንዴት አድርገው ህፃናትን ለውትድርና መልምለው አረመኔ እንደሚያደርጓቸው፣ ደፋሪ እንደሚያደርጓቸው፣ ገዳይ እንደሚያደርጓቸው የሚያሳይ ፊልም ነው። ጥሩ ስቶሪ ነው። አንድ ህፃን ልጅ ስቶሪ ነው። ወላጆቹ እንዴት እንደተነጠለ፣ እንዴት እንደተመለመለ፣ እንዴት እንደሰለጠነ ከዛን እንዴት አረመኔ ገዳይ እንደሆነ ያሳያል። ፋይናሊ ልጁ ያው በፕሮሰስ ውስጥ ሄዶ ጥሩ ሰው ሆኗል። ስቶሪ እንደዛ ነው ኢንድ የሚያደርገው። ግን በዛ ውስጥ ህፃናትን ለውትድርና መመልመል ምን ያህል ክፉ ነገር እንደሆነ፣ ጦርነት ምን ያህል አስቀያሚ ነገር እንደሆነ፣ አማጺነት ምን ያህል ሀገርን እንደሚያፈርስ፣ ምን ያህል የዜጎችን ህይወት እንደሚያቃውስ፣ ምን ያህል ዜጎችን እንደሚያፈናቅል፣ ምን ያህል ቤተሰብ እንደሚበትን በደንብ አድርጎ ቢስት ኦፍ ኔሽን ፊልም ያሳያል። አብዛኞቹ ኢትዮጵያኖች እሱን ፊልም አይቶታል ብዬ አስባለሁ። በተለይ አብዛኞቹ ለፊልም ቅርብ የሆኑ ሰዎች አይቶታል። በደንብ አስተማሪ የሆነ ፊልም ነው። እኛ ሀገር ላይ ህፃናቶች ለጦርነት ሲመለመሉ አላየህም? ሲያለማምዳቸው አላየህም? የሆነ ነገር በሉ ሲሏቸው አላየህም? የነዛ ልጆች መጨረሻ ፊልሙ ላይ አለ። ይሄ ቢስት ኦፍ ኔሽንን ብታየው ህፃናትን ለጦርነት እንዴት እንደሚመለመል ያሳያል ማለት ነው። ሰሞኑን የሆነ ቲክቶክ ላይ ታላ የሆነ ህፃናቶች አሰርልፈው እንደዚህ ሲሉ ይሄ ነገር ሄዶ ምን ያህል ዋጋ እንደሚያስከፍል መማር ከተቻለ በዚህ ፊልም መማር ይቻላል። ለዛ ነው በጣም ፊልም ትልቅ ቱል ነው፣ ትልቅ መሳሪያ ነው የምልህ ማለት ነው። ጥሩ። አሁን እስቲ እነዚህ ህጻናቶች ላይ እንቆይና በቀጥታ ስለሚመለከተን ነው። ምሳሌ አማራ ክልል ላይ ነው ይሄኛው ቪዲዮዎች የወጡትና ፋኖነትን ፕራውድ እያደረጉ ጀስት መንግስት መገልበጥ ፕራውድ እያደረጉ ሲያወሩ የነበሩና እነዛ ህጻናት ትምህርት ቤት አይሄዱም። በዛ እድሜያቸው መገኘት የነበረባቸው ትምህርት ቤት ነው። ቀድም ማለምም የነበረባቸው ስለ ነጋቸው ነው። ግን እነዚህ ልጆች ጦርነትን እንዲለማመዱ እያተነው እዚህ ጋር እንደ ማህበረሰብ ምንድነው የከሸፍ ነው ብለህ ታስባለህ? ደነግጣል እንጂ መክሸፍ እኮ አይደለም ያስደነግጣል። ህፃናት እኛ በልጅነታችን ያኮባምና ነገር ሰርተን እንደዛ ተጫውተናል። ግን የሰፈር ከፊልም ያየነው እነሱ ነው። የእነሱ ዳይሬክት መሳሪያ የሚመስል አይነት ነገር፣ ስናይፐር የሚመስል አይነት ነገር ይዘው ሰልፍ አሰላለፍ የሚናገሩት ቃል ስድባቸውን አይታል አይደለም። እነዛ ህፃናት የምራን በዛ እድሜያቸው ያን ነገር ነበር ማድረግ የነበረባቸው። እዛ ነበር መዋል የነበረባቸው። ስክሪፕቱና ደብተር ይዘው የልጆች መዝሙር መዘመር የነበረባቸው ናቸው። ስለ ሀገር ፍቅር መዘመር የነበረባቸው ናቸው። በጣም የሚያስደነግጥ እኔ እሱን ሳይ ነው ይሄ ሙቪ እኮ ያስፈልጋል።
በቃ ከፍቅር የወጣ ፊልም መስራት አለብን። ማህበረሰቡን በትክክል የሚያስተምር ፊልም መስራት አለብን። ህዝቡን ስለ ሀገር ምንነት፣ ስለ ወታደር ምንነት፣ ስለ ሰላም ምንነት፣ የሰላምን ትርጉም ራሱ በፊልም ነው ባይዘው የምታሳየው። ገብቷል። ለምሳሌ የተፈናቀሉ ሰዎችን ወስደ ቀርጽ ከማሳየት ፊልም በቂ ማሳያ ነው። እኛ ሀገር ላይ ፊልሞች ቢሰሩ ሰዎች ከተፈናቀሉ በኋላ እንዴት ህይወታቸው እንደሚመሰቃቀል፣ በቤተሰብ መበተን ውስጥ የልጆች አስተዳደግ እንዴት ክፉ እንደሚሆን ገብቷል። እነሱን ቀጥታ ሰዎቹን ከማሳየት የብዙ ሰዎችን ስቶሪ ማግኘት እንችላለን። እኛ ወደፊት ፈጣሪ ካለ ምን ሰራ ይመስለኛል። ምክንያቱም በጣም ብዙ ሰዎች ቤተሰቦቻቸው ተፈናቀሉ፣ ከወለጋ ሲፈናቀሉ፣ ከአማራ ክልል ሲፈናቀሉ፣ ከኦሮሚያ ከቤኒሻንጉል ከየትም ሲፈናቀሉ የተፈናቀሉ ሰዎች አሉ አይደል? የእነሱን ሰዎች ስቶሪ ዲያሪዎች እየወሰድን ብንጽፍ፣ ታሪካቸውን ኢንተርቪው አድርገን ዶክመንት አድርገን ብንሰራ በጣም ማስተማር እንችላለን ብዬ አስባለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን እንደመጡ ሰሞን ላይ የኪነ ጥበብ ባለሙያዎችን ሰብስበው ሲያወሩ ነበረ በቤተ መንግስት። ቅርብ ጊዜም ያንን አድርገውታል ከኪነ ጥበብ ባለሙያዎች ጋር ማለት ነው። ለኪነ ጥበብ ይሄ አሁን ያለው መንግስት የተሻለ እይታ አለው። መንግስትና ኪነ ጥበብ ምንድን ነው ቁርኝታቸው? ምን መሆን መቻል አለበት? በእውነት ለመናገር ከሆነ ዶክተር አብይ ብቻ ሳይሆን አብዛኞቹ የኢትዮጵያ መሪዎች ለኪነ ጥበብ ቅርብ ነበሩ ማለት ትችላለህ። ለምሳሌ መንግስቱ ኃይለማርያም አንባቢ ናቸው። ኃይለ ሥላሴ አብዛኞቹን የኪነ ጥበብ ስራዎችን መጥቶ ይታደሙ ነበረ። ለምሳሌ ቲያትር ሲመረቅ ሄዶ መርቆ የመክፈት የማየት ነገር። አብዛኞቹ በኃይለ ሥላሴ ዘመን የነበሩ ደራሲዎች መጽሐፎቻቸው በንጉሱ ነው የታተሙላቸው፣ ያሳትሙላል። ብቻ ቅርብ ነበሩ። የጠቅላይ ሚኒስትር መለስ ዜናዊ እንኳን ብዙ አላቅም። እውነት ለመናገር ከሆነ ያው ደራሲ እንደሆነ እንደ መጽሐፍ እንደጻፈ ነገር አውቃለሁ። መጽሐፍ ጽፏል። ከዛ በዘለለ ግን ይህን ያህል ከአርቲስቶች ጋር ቅርበት ነበራቸው አላቅም። መንግስቱ ኃይለማርያም ቅርበት እንዳላቸው አውቃለሁ። ምክንያቱም በዓሉ ግርማ ቢያንስ የቅርብ ወዳጁ ነበር። በደንብ ነበረ የሚመቸው። በዓሉ ግርማን ይወደው ነበረ ራሱ መንግስቱ ኃይለማርያም ራሱ ማለት ነው። ሶ የዶክተር አብይ ጋር ደግሞ ስንመጣ ወደ ስልጣኑ ከመምጣቱ በፊትም ነው እንግዲህ መጽሐፎቹን አሁን የርካብና አንበርን እንዳጋጣሚ ላይብራሪ ላይ አግኝቼ አንብቤዋለሁ። ገና ዶክተር አብይ ማን እንደሆነ ሳላቅ ማለት ነው። ደስ የሚል ነገር ነው ይሄ መጽሐፍ ደስ ይላል። ይሄ አንብቤ አስቀምጬዋለሁ። በኋላ ላይ የሱን ሳቅ ነው ደግሞ ድጋሚ ሪቪው ያደረኩት ማለት ነውና ለኪነ ጥበብ ቅርብ ነው። ከሶስት ማዕዘን ፊልም ጋር የተወሰነ ስቶሪ እንዳለው ሰምቻለሁ። ያ በሚዲያ ሲወራ ስለነበረ ማለት ነው። ግን የአርቲስትነት ባህሪ ያላቸው ስነ ልቦና አላቸው፣ ያስታውቃሉ። አጻጻፋቸውን ሳይ፣ ንግግሮቻቸውን ሳይ በደንብ የአርቲስት እንትን እንዳላቸው ያስታውቃል። ይሄ ኪነ ጥበብና መንግስትን ደግሞ በምናገናኝበት ታይም ኪነ ጥበብ ተወደደን ተጠላ መንግስትን ለመደገፍ ነው የመጣው በእኔ እምነት ማለት ነው። ኪነ ጥበብ መንግስትን ይደግፋል ካልን ኦኬ መንግስት ምንድን ነው? ግለሰቡን ነው ወይስ ሀገርን ነው ወይ የሚደግፈው ኪነ ጥበብ ለማለት ነው? ለምሳሌ ጠቅላይ ሚኒስትሩን የሚያሞግስ አይነት ስራ እየሰራ ከሆነ እሱ ስትሃል ኪነ ጥበቡን እየገለጽክ አይደለም። ገብቶሃል? ጠቅላይ ሚኒስትሩ ግን የሚሰሩትን ስራ አድማየር የምታደርግ ከሆነ ያ ነው ጥሩ። ለምሳሌ ኮሪደር ልማቱ ሲሰራ ኮሪደር ልማቱን አሪፍ ነገር መሆኑን ማሳየት መቻል አለበት በኪነ ጥበብ ውስጥ። ኪነ ጥበብ እንደዛ ነው መንግስት ሊደግፍ የሚችለው። ኪነ ጥበብ ዶክተር አብይ ይችላል፣ ዶክተር አብይ አንደኛ ነው በማለት አይደለም የሚገለጸው። ዶክተር አብይ የሰራቸው መልካም ስራዎች ግን እንዲቀጥሉ ስለሚበረታቱ ማለት ለምሳሌ የችግኝ ተከላው መበረታታት የለበትም? በደንብ አለበት። ያን ደግሞ የመጀመሪያ ለማበረታታት ቅርቡ አካል ኪነ ጥበብ ይመስለኛል ለኔ። ገብቶሃል? እሱ ነውና ምክንያቱም እኛ ያስፈልገናል። ለምሳሌ ግሪን ነገር ያስፈልገናል፣ ጫካ ይመስል ነገር ያስፈልገናል፣ የሚያምር ተፈጥሮ ያስፈልገናል። ኦልሬዲ ሲጀመር ሲኒማ ራሱ እኮ የሚያምር ላንድስኬፕ መቅረጽ ነው አላማው። ለምሳሌ ሲኒማ ማለት ቆንጆ ፒክቸር ማለት ነው አይደለም? ቆንጆ ምስል ማለት ነው። ቆንጆ ምስል ደግሞ ለመቅረጽ ቆንጆ የሚቀረጽ ነገር መኖር መቻል አለበት። ጠቅላይ ሚኒስትሩ ቆንጆ የሚቀረጽ ነገር ሲሰሩልን ያን ነገር እኛ ልንጠቀምበት ይገባል፣ ልናደንቅላቸው ይገባል። ስራቸውን ነው የምታደንቀው። ኪነ ጥበብ ወይ ደግሞ አርት የምንለው ነገር መሪዎችን፣ የፖለቲካ ፓርቲ ኃላፊዎችን፣ አመራሮችን የሚያሞካሽ ከሆነ አድርባይነት ነው እሱ። ይሄን ነው ጥያቄ። አድርባይነት ነው እሱ። ነገር ግን ኪነ ጥበብ ግን መሪዎች ባሉበት ታይም ለምሳሌ ጠቅላይ ሚኒስትሩ የመጀመሪያው ጠቅላይ ሚኒስትር መለስ ዜናዊ አባይን ለመገደብ መሰረት ሲጥሉ አባይን ፕሮሞት ማድረግ መቻል አለበት። አብቷላ ነገር ግን መለስ ነው ያደረገው እንደዛ የምትል ከሆነ ያ አድርባይነት ይመስለኛል። ይሄ የኔ ምልከታ ነው እንግዲህ ሶሪ ማለትም እንዲህ ሌሎች ሰዎች እንትን ሊሉ ይችላሉ። ግን በእኔ ምልከታ ለምሳሌ ጠቅላይ ሚኒስትሩ ግድቡን አጠናቆታል አይደለም? እኔ ግድቡ መጠናቀቁ ላይ ነው በደንብ እንትን ማለት ያለብኝ። ለመንግስት ነው ክሬዲቱን የምሰጠው ለጠቅላይ ሚኒስትር አብይ ብቻ አህመድ ብቻ አይደለም። ያው ኦልሬዲ እሳቸው በዛ ውስጥ ክሬዲቱን ያገኛሉ። ገብቶሃል? እሳቸው መቼም የሆነ ፕሮጀክት ሲፈጸም እንደዚህ አይነት ትልቅ ፕሮጀክት ሲፈጸም ያን ፕሮጀክት ያስፈጸመው አካል አለ። እሱን ክሬዲት የሚሰጠው አካል ይስጠው። ለምሳሌ የሸልሞ ሰርቲፊኬት ይስጠው ይበለው። ኪነ ጥበብ ግን አባይ መገደቡን በደንብ አድርጎ ሊያጮህ ይገባል፣ ሊናገር ይገባል፣ ጠቀሜታውን ሊያሳይ ይገባል ብዬ አስባለሁ። በዛ ውስጥ ነው ኪነ ጥበብና ይሄ መንግስት እየተደጋገፉ መሄድ የሚችሉት። ወይ ደግሞ ብዙ ጊዜ ሳምፕል የምንወስደው ከውጮች ነው። እንግዲህ እኛ ሀገር ላይ በጣም ብዙ እንደዚህ አይነት ታሪኮች ስለሌሉ የውጭ ፊልሞች በደንብ አድርጎ መንግስትን ደግፈዋል። ለምሳሌ የአሜሪካ ፊልሞች በደንብ አሜሪካን ደግፈዋል።
አሜሪካ ሀያል እንድትሆን ገዝፋ እንድትታይ ደግፏል። አንድ በፕሮፓጋንዳ ይደግፋሉ፣ ሁለት በኢኮኖሚም ይደግፋሉ። ባይዘው ትልቅ ቢዝነስ ነው ፊልም። ለህንዶች በጣም ትልቅ ቢዝነስ ነው፣ ለአሜሪካኖች በጣም ትልቅ ቢዝነስ ነው። ገብቷል። የሆነ ለምሳሌ አንድ ሙቪ 100 ሚሊዮን እንደዛ ወጣ፣ $100 ሚሊዮን ማለት ነገር ተወጥቶበት ሰራ የሚባለው ሙቪዎች አብዛኛውን ጊዜ ከ$1 ቢሊዮን በላይ ነው ገቢ የሚያስገቡት። ገብቷል። የአሜሪካኖቹ የህንዶቹም እንደዛው እና በከፍተኛ ሁኔታ ኢኮኖሚያዊ ጠቀሜታም ጭምር አላቸው። እኛ ሀገር ቢሆን ለምሳሌ በዚህ በደካማ ስራ ውስጥ እንኳን በጣም ብዙ ሰዎችን ጉሮሮ የሸፈነ ነው። በጣም ብዙ ሰዎች ተደራሽ የሆነ ነው። ቢያንስ ለምሳሌ ፊልም ቤቶችን ተመልከት። ሀገሪቱ ላይ ያሉት ፊልም ቤቶች ስንት ናቸው ቢቆጠሩ? በጣም ብዙ ናቸው። ከ100,000 በላይ ያልፋሉ። ገብቷል። እያንዳንዱ ፊልም አከራይቶ የሚኖረውን ሰውዬ እየደጎምን ነው ማለት ነው በፊልማችን። እንደዚህ በደካማ ፊልም ኢንዱስትሪ ውስጥ ራሱ ሆነ ማለት ነውና ኢኮኖሚካል ጠቀሜታ አላቸው። ፕሮፓጋንዳ በመስራት በጣም ያግዛሉ። ፕላስ ደግሞ በማስተማርና በማንቃት ግንዛቤ በማስጨበጥ ማለት ለምሳሌ የጦርነትን ክፋት ሊነግርህ የሚችለው ነገር ከፊልም በላይ ጥሩ ነገር ያለ አይመስለኝም። የዜጎች መፈናቀል አክራሪነትን ክፋት ወይ ደግሞ አክራሪነት የምንለው ነገር አለ፣ ጠባብነት የምንላቸው ነገሮች አሉ። ለምሳሌ የፖለቲካ ቋንቋዎች ሆኑ ጀስት ግን እነዚህ ነገሮች ክፋታቸውን ሊያሳየው የሚችለው ብዙ ጊዜ ፊልም ነው። እነዚህም ፊልሞች የውጭ ሀገር መሪዎች አብዛኞቹ ፊልምን ይጠቀማሉ እነዚህ ነገሮች ለማለዘብ ሰዎች አሉ። ለምሳሌ እኛ ሀገር ላይ ካየ ብሔርተኝነቱ በጣም ስር የሰደደ ብሔርተኝነት አለ። ያን ብሔርተኝነት ችላ እንዲል ማድረግ የምትችለው በኪነ ጥበብ ነው፣ በፊልም ነው፣ በሙዚቃ ነው፣ በሌሎችም ማለት ነው። ክርር ያለ ሃይማኖተኝነቱን ጭምራላ ለዘብ በማድረግ ነው። ለምሳሌ አሁን አንድ በጣም ወዶ ፊልም አለ ፒኬ ይላል፣ የአሜሪካን ፊልም ነው። ላይክ በጣም ሃይማኖተኛ አለመሆንን ወይ በጣም ክርር አለማለትን ሲምፕል በሆነ ወይ ሰዎችን በማያስቆጣ መንገድ ይናገራል ፊልሙ። ልክ እንደዚህ አይነት ሌሎች አሉ የተሰሩ አለማችን ላይ ሰዎችን ሻርፕ ለማድረግ የምትፈልገውን ነገር ለመስራት በደንብ አድርጎ ይጠቅማል። ጥሩ። አሁን የምትላቸውን ነገሮች በሙሉ ማለት ነው ትክክል። ብሔርተኝነት፣ ሃይማኖተኝነት ነገሮች ሁሉ ፒክ ላይ ሲደርሱ የኔ ብቻ ነው ልክ ወደ ማለት የሚመጣ ሲሆን ማህበረሰብ መሀል ችግር ይፈጠራል። ሁልጊዜ ማመን ያለብኝ የኔ ልክ እንደሆነ ያንተም ልክ እንደሆነ ማሰብ መቻል አለብኝ። የኔ ብሔር አንደኛ እንደሆነ ለኔ ለዛኛውም ሰው ደግሞ የዛኛው ብሔር አንደኛ እንደሆነ ማሰብ መቻል አለበት። ግን ከኪነ ጥበብ አንጻር እኛ ሀገር እንደዚህ አይነት ነገሮች ተሰርተዋል ወይ? ለመስራት ቢፈለግ ምቹ ሁኔታ አለ ወይ? ስለ ምቹ ሁኔታው በደንብ በኋላ ላይ ልናወራ እንችላለን። ወደ በኋላ ላይ ግን ያው ተሰርቷል ካልከኝ አልተሰራም ነው ባጭሩ። ወይ ደግሞ የተሞካከሩ ሙከራዎች አሉ። እኔ አሁን በደፈናው እንዲደፍና አድርጌ አልተሰራም ማለት አልችልም። የተሞካከሩ ነገሮች ሊኖሩ ይችላሉ። ግን በበቂ ሁኔታ ተሰርቶባቸዋል ከተባለ ጭራሽ እኛ ሀገር ላይ ገና እኮ ፊልም መስራት አልጀመረም። ባይዘው ኢትዮጵያ ውስጥ ገና ፊልም መስራት አልተጀመረም። ኢትዮጵያ የታሪክ ሀብታም ናት። የላንድስኬፕ ዲሞግራፊ ሀብታም ናት። የካልቸር የባህል ሀብታም ናት። የፊት ሀብታም ናት። ለምሳሌ እኛ ሀገር ላይ እማታዩ የፊት አይነት የለም። ባይዘው እማታዩ የፊት አይነት የለም። ቀይ አለ፣ ጥቁር አለ፣ ቻይናዊ ይመስላል፣ ህንዳዊ ይመስላል፣ አሜሪካዊ ይመስላል፣ ረጅም አለ፣ አጭር ሰው አለ ነገር አለ። የፊት ሁላ ሀብታም ነን እኛ። ስለዚህ እኛ ሀገር ችግር የለብንም። የሆነ ነገር ለመስራት ችግር የለብንም። በጣም ብዙ ነገር ልንገር። ኢትዮጵያ ተፈጥሮ ራሱ ለፊልም ይመቻል። ለምሳሌ ልንገር፣ ለምሳሌ ባሌ አካባቢ ብትሄድ፣ ለምሳሌ በቅርቡ ጠቅላይ ሚኒስትሩ ባሌ አካባቢ ነበራለ። ባሌ አካባቢ የሆነ በ250 ኪሎ ሜትር ልዩነት ውስጥ የተለያየ ዲሞግራፊ ነው የምታገኘው። ጥቅጥቅ ያለ ጫካ ታገኛለ፣ ሳራማ ምድሩን ታገኛለ፣ በረሃ የሚመስል ነገር ታገኛለ። አሁን ለምሳሌ አስበው እስቲ ከዲንሾ ነገር ፓርክ ይባላል፣ ከሱ እስከ ደሎመና ድረስ ብትሄድ በጣም ሀይ ከፍተኛ የሆነ ቦታ እንደ ሸረብ የሚባለው አለ። ይሄ እንዴት ነው? በጣም ከፍተኛ የሆነ ቦታዎች ላይ ብዙ ጊዜ ጥቃቅን ቁጥቋጦች ናቸው ይበቅሉት ካየ። ከዛ ላንድስኬፕ ጀምሮ እስከ በረሃው ድረስ አለ። በ200 ኪሎ ሜትር ውስጥ የምትፈልገውን ነገር ታገኛለ ማለት ነው። ገብቶሃል? ያን ያህል ሀብታም የሆነ ሀገር ነው ያለን። ገና አልተነካም። እርግጠኛ ነኝ ደግሞ መጪው ጊዜ አሪፍ ነው የሚሆነው። መጪው ጊዜ የፊልም እንደሚሆን እርግጠኛ ነኝ። የሆነ ቀለታ እንነሳለን። ያኔ በደንብ የሀገራችንን ታሪክ እንሰራለን። ያኔ በደንብ ሀገራችንን በፊልም እናስተዋውቃለን። ያኔ ሀገራችን በፊልም ከፍተኛ የሆነ ቱሪዝም ታመጣለች ብዬ አስባለሁ። እና የሆኑ እንቅስቃሴዎች አሉ። ለምሳሌ የኦሮሚያ ቪዚት ኦሮሚያዎች ነገር የሚሰሩት ነገሮች ብዙ ጊዜ አያለሁኝ። ቲክቶከሮችን ወስዶ እዛ ማሳየት በቃ የሆነ ነገሮች ሰፖርት ብቻ የሚያደርግ ነገር አለው ብዬ አስባለሁ። ክፍት ናቸው እንትኖቹ እዚህ ጋር አይደሉም። ሰርቶባቸዋል ከተባለ በቂ ሁኔታ አልተሰራባቸውም። ወደፊት ግን በደንብ እንሰራባቸዋለን። አሁን ኢትዮጵያ የተለወጠች ነው አይደለም? ፕሮሰስ ላይ ነው አይደል ያለነው። ፊልም እንደ ኢትዮጵያ አንድ ቀን ይለወጣል። ያኔ ኢትዮጵያ በጣም የታሪክ ሀብታም ናት፣ የላንድስኬፕ ሀብታም ናት፣ የካልቸር የባህል ሀብታም ናት። ሰርጎቻችን የተለያየ አይነት የሰርግ ስታይል፣ ለቅሶቻችን፣ ሀዘኖቻችን ይሄኔ እንዳለ ወደ ፊልም ስናመጣው የሆነ ቀለታ ጉደኛ የሆነ ነገር ሀገራችን ላይ የሚፈጠር ባለሙሉ ተስፋ ነኝ። ጥሩ እንግዲህ እስቲ በመጽሐፍ ደረጃ እነ ኦሮማይ እነ አቤ ጉበኛ አልወለድም የሚለው መጽሐፎችን ማንሳት ስንችል እነዚህ መጽሐፎች ጀስት ከፖለቲካው ጋር አንዳንዱ አንቲ ሆኖ ያንን መንግስት ትክክል እንዳልሆነ የሚሞግቱበት ነው። ስነ ጽሁፍ በባህሪው
ልክ ያልሆነን ነገር ልክ ወደሚሆንበት መንገድ በማስተማር ማምጫ መንገድ ነው። ውጭ ሀገርም እንደዚህ አይነት ስራዎች ይሰራሉ። ቅድም እንዳልከኝ አሜሪካንም ህንዶችም ምናምን ማለት ነው። እኔ ህንድ ላይ ያየሁት ፊልም አለ ቪር ዛሃራ የሚል ፊልም አይቻለሁ። የህንድና የፓኪስታንን አለመግባባት እንዴት አድርገው በፍቅር ውስጥ ወደ መግባባት ለማምጣት የሞከሩበት ፊልም ነው ያ ፊልም ማለት ነው። አሁን ኢትዮ ኤርትራ ጠቅላይ ሚኒስትር ዶክተር አብይ አህመድ ከመምጣታቸው በፊት ጸብ ነበሩ። በጣም ትዝ የሚለኝ ፕራይም ሚኒስትር ዶክተር አብይ አህመድ ወደ መንበራቸው እንደመጡ ያ እርቅ ሲፈጸም የወጣ ሙዚቃ ነበረ። አንድ ያሬድ ነጉ ያወጣው ሙዚቃ አለ። ሌሎችም ተሰርተዋል። አሁን ይሄ ከኪነ ጥበብ አንጻር እንደዚህ አይነት ስራዎች ተሰሩ። የተሰሩት ግን እኔ የሚመስለኝ ነው ማለት መንግስታዊ ፍቃድ ስላላቸው ማለት መንግስታዊ ፍቃድ ሴንስ ለምሳሌ በኢህአዴግ ወቅት ይሄን መስራት ትችል ነበር ወይ ነው? መንግስት ቀጥታ ኢንተርፌር አያደርግም ወይ? እሱን እኮ ነው ማለት ነገር ኪነ ጥበቡ እንዲያድግ ኪነ ጥበብ ኦሬዲ በመንግስት መደጎም ያለበት መደገፍ ያለበት አካል ነው ወይ ደግሞ እንትን ነው በዋናነት። ለምሳሌ ኪነ ጥበብ የመንግስትን ድጋፍ ይፈልጋል። መንግስት ኦኬ ካልሆነ ኪነ ጥበቡ ይቀነጭራል። የኛ ሀገር ኪነ ጥበብ ሆን ተብሎ በኢህአዴግ ዘመን እንዲቀነጭር ስራዬ ተብሏል። ኪነ ጥበባችን እንዲያድግ እንደተሰራ በጣም ብዙ የሚያሳዩ ነገሮች አሉ። እርግጠኛ ነኝ ነው ነገር እኛ ሀገር ላይ ኪነ ጥበብ እንዳይሰራ በኢህአዴግ ዘመን ኪነ ጥበብ እንዳያብብ አርት እንዳያብብ በኪነ ጥበብ ውስጥ የማህበረሰብ እርስ በርስ መፋቀሩ ምኑ እንዳይሰራ ተደርጓል ብዬ አስባለሁ። እውነት ለመናገር ከሆነ ነው ካሉት ነገሮች አንፃር ለምሳሌ ቅድም ስለ ቪር ዘራ እያነሳ ነበር። ቪር ዘራ ላይ ካየ ጸቡ ግጭቱ የፖለቲከኞች መሆኑን ይነግራል። ህዝብ ለህዝብ ግጭት እንደሌለበት እሷ ከፓኪስታን ናት፣ እሱ ከህንድ ነው። ተፋቀሩ ወጥቷላ። ለያክኛው ለምሳሌ ከኤርትራ ጋራ እኔ ከኤርትራውያን ጋራ ምንም ግጭት የለኝም። እንደውም የምወዳቸው ይመስለኛል ሳላቃቸው ራሱ ሲጀመር ነው ኤርትራዊ ባዳ መስሎኝ አያውቁም። ለምሳሌ የሆነ አንድ ኬንያዊን የምታይበት መንገድ የሆነ አንድ ሱዳናዊ የምታይበት መንገድ አለ። አብዛኛው ኢትዮጵያዊ ኤርትራውያኖችን በባዳ መልክ አይተናቸው አናውቅም እኛ። ከእነሱ ጋር ምንም ግጭት የለብንም። ለዛ ልክ ጠቅላይ ሚኒስትሩ ከፕሬዚዳንት ኢሳያስ ጋር ወዲያው ሰላም የመፍጠር ነገር ሲያሳዩ ህዝቡ በአንድ ጊዜ ተፋቀረው፣ በአንድ ጊዜ ገበያው ምኑ ጉዞ ወደዛ የደራው ዘመን የተጠየቀው ህዝብ እርስ በርስ ግጭት ስለሌለበት ነው። መሪዎች ሁልጊዜ ፖዚቲቭ መሆን መቻል አለባቸው ለኪነ ጥበቡ እንደዚህ ያን ነገር ማለት ነው። ቅድም ስለ ስነ እንትን ያነሳ ነበር፣ ስለ መጽሐፎች ጠቅሰን ነበር። እና አቤ ጉበኛና የነ ኦሮማይን አንስቼለ ነበር። ያነሳበት ዋነኛው ሪዝን አቤ ጉበኛን አይተው ከሆነ እዛ ላይ ያለው ገጸ ባህሪ መወለድ አይፈልግም እዚህ ምድር ላይ እንትን አለሽ ወይ እንደዚህ ያለሽ ወይ እንደዚህ ያለሽ ወይ እናቱ ሆድ ውስጥ ሆኖ ይጠይቃት ነበር። እንደሌላት ትነግረው ነበር። ያ ሁሉ እንደሌላ ሰው ምን ላረግ ነው የምወልደው ምናምን ይላል። እዛ ላይ የባህል ባህልን ማስተማር ይፈልጋል። የሃይማኖትን ሽፍት ማድረግን እንደዚህ አይነት ነገሮችን ለማስተማር ስነ ጽሁፍ ይጠቅማል። ያለንበትን ሁኔታ ለመተቸት ስነ ጽሁፍ ማህበረሰብን ይቃኛል፣ ማህበረሰብን ያርጻል፣ ማህበረሰብን ይገጻል። በዛው ልክም ደግሞ መንግስትን ጭምር መሪዎችን ጭምር ይገጻል። ለምሳሌ አልወለድም እንደዚህ አይነት ነገር ነው ያለው ካያለ ለምሳሌ የሌዶ ሰውዬው መጨረሻ ላይ ራሱን ግዛት እስከ መመስረት ድረስ ነው ለሚደርስ አልወለድም ላይ በደንብ እንትን ይላል። ኦሮማይ ላይ ደግሞ ለምሳሌ ያው እንግዲህ ለበዓሉ ግርማ መሞት ወይ ደግሞ መጥፋት ምክንያቱ መጽሐፉን ይባላል። ለምን በሰዓቱ የነበረውን ህጸጽ በመናገሩ ነው። ላይክ እንደዛ የና አጫሉ ስቶሪኮ ማንሳት ይችላል። ስለ አጫሉ ስለ ነገር በለኝ እሱ ሙዚቀኛ ነው ከኔ ጋር እንትን አይደለም። ግን እና አጫሉም ቢሆን ያው በግልጽ በድፍረት ወጥተው የህዝብ ድምጽ የሆኑት አርቱ ስላለ ነው። ገብቷል። አርቱ ባይኖር ኖሮ ያው ላይታወቁም ይችላሉ። ኪነ ጥበቡ ነው ፐብሊክ ፊገር ያደረጋቸው፣ ህዝብ ልብ ውስጥ እንዲገቡ ያደረጋቸው። የህዝብ ልብ ውስጥ እስከገቡ ድረስ ደግሞ የህዝብን ድምጽም ራሱ ይሆናል ማለት ነው። ኪነ ጥበብ ለምሳሌ ይሄ የኛ ሀገር አርቲስቶች እንደውም ብዙ ጊዜ ፖለቲካ ውስጥ አይገቡም። የውጭ ሀገር አርቲስቶች ይገባሉ። ለምሳሌ የህንዶቹ አብዛኞቹ እና አሚታቭ ባቻን እና ጎቪንዳ እና ፓርቲ ውስጥ ገብተው ምክር ቤት እንትን ይላሉ። እኛ ሀገር ላይ ማለት ለምሳሌ እንደ ሰው መጣልኝ እነ ዲያቆን ዳንኤል ክብረት ፓርላማ ሀገር ገብተዋል። አለ ወረዳ ጠቅላይ ሚኒስትሩ ጋር ይሰራ በጣም መበረታታት አለበት። ፐብሊክ ፊገር መሆን አለባቸው። ፖለቲካ ውስጥ መግባት አለባቸው። መስራት አለባቸው። የህዝብ ድምጽ ለመሆን ቅርብ ስለሆኑ አርቲስቶች በባህሪያቸው ቅርብ ናቸው፣ ስስ ናቸው። ለጭካኔ ቅርብ አይደሉም፣ ለክፋት ቅርብ አይደሉም አርቲስቶች ማለት ነው። ልክ እንደዚህ አይነት ሰዎች ነው የህዝብ አገልጋይ ብታረጋቸው በጣም አሪፍ ይሆናሉ። ወጥቷል ነው። ለምሳሌ አርላንዶ ሻዚንገር የሆነ ጊዜ ላይ የሆነ ስቴት ነገር ነዛ መሪ ነበረ። በስትክክል ይገባሉ እነሱ ሀገር ላይ፣ እኛ ሀገር ላይ ገቡ። በዋናነት ግን አሁን ይሄ አርቲስቶች የህዝብ ድምጽ መሆን መቻል አለባቸው ነው ዋናው። አጫሉን ብናነሳ ማህበረሰቡ ላይ እየደረሰ ያለውን ግፍ በድፍረት ወጥቶ ተናግሯል። እንደነዚህ አይነት ሰዎች ደግሞ ለመሞትም ቶሎ ቅርብ ናቸው የሚሆኑት። ማለት ደፋር ስትሆን ኪነ ጥበቡ ደፋር ያደርግሃል። የምታያቸው ነገሮች ያሙሃል ስትናገር። ማንሳት እንችላለን። ኦሮማይን እኮ ስብሐት ገብረ እግዚአብሔር ምን ብሏል? ኦሮማይ ቀርቶብን ባሉን ባናጣው ብሏል። አንዳንዴ እንደዛ የሚያስቆጭ ነገር ይመጣል። ለምሳሌ አሁን በአጫሉ አትቆጭም?
በጣም ነው የምቆጨው። በጣም ነው የምቆጨው። አንደኛ በጣም የምወደው ሰው ነው። በጣም ስራዎቹን እንትን ነበረ። አምቦ ዩኒቨርሲቲ ነው የተማርኩት እኔና በቃ አምቦ ዩኒቨርሲቲ ተምረ ደግሞ አጫሉና ለመውደድ አጫሉና ደግሞ ይከብዳል በጣም እና በደንብ ነበር ሙዚቃዎችን እንትን ብለው እኔ በተለይ ከፖለቲካው በላይ ፍቅር ዘፈኖቹ ለምሳሌ አብዛኞቹ ዘፈኖቹ ኦልሬዲ የፍቅር ናቸው። በነገራችን ላይ ዘፈኖቹ ያጫሉ ዘፈኖች ፍቅር ናቸው። በፍቅር ውስጥ ነው ግን የሚፈልጋቸው ነገሮች የሚናገረው የሆነ ነገሮች የሚናገረው ይሄ እንጂ አሁን ለምሳሌ እነ ማሳንገማ የሱ ዘፈኖች አይደሉም፣ ድጋሚ ነው የሰራቸው። ያለ ፖለቲካ አጀንዳ ዋሉ፣ ህዝቡን አንቀሳቀሱ ምን አሉበት ገብተዋል። የፍቅር ዘፈኖቹ መልእክቶች በጣም ደስ ይሉኛል። የፖለቲካ ጉዳዮች ላይ ማለት ለምሳሌ ይሄ ለህዝቡ የታገለበትን ነገሮች ስታይ ደግሞ ድንቅ ነው የሚልህ በጣም አጃኢብ የሆነ ነገር ነው። ለምሳሌ አሁን ይሄ አገላለጾቹ ፍቅሮቹ ራሱ ሲዘፈኑ ደስ ይላሉ። የፍቅሮቹ ውስጥ ራሱ የሚከተል ለምሳሌ በደመኮት እየህውለ ሲዘፍንልን መኮ የሆነ የፖለቲካ ስቶሪ አላት። ኦዲየንስ ኖርማል ኦዲየንስ አያውቅም። ልክ በኦሮምኛ ዘፈን ማዳመጥ ይችል ከሆነ ግን በኦሮሞ የፖለቲካ ስትራግል ውስጥ የሆነ ሚና ያላት ሰው ናት። ስለና አልይ ጭሪ ሲዘፍንልህ እንደዛ ዝም ብሎ አይደለም። ልክ አጫሉ በትንሽ ጊዜ ውስጥ በጣም ረጅም ነገር ሰጥቶ ሄደ ሰው ነው። ወደፊት የምናጠናው ይሆናል። ወደፊት በደንብ የምንሰራለት ይሆናል። ፊልም የምንሰራለት ይሆናል። ያው ፊልም የምንሰራለት ደስ ይለኛል። እሱ ልክ አሁን ቅድም ሙክንድ ይባላል ያ የህንዶ ወታደር የሱን ስቶሪ ሰሩለት። ልክ እንደዛ የአጫሉን ስቶሪ ብንሰራለት ደስ ይለኛል በፊልም እንዴት እንደተነሳ። ምክንያቱም ፊልም የሆነ ስቶሪ ነው ያለው። ህይወቱ ራሱ ፊልም ነው ይመስል የሱ ገና በልጅነቱ ነው የእስር ቤት ነው የተቀመሰው። ዝናው ሲመጣ ከዝናው ቀጥሎ የፖለቲካው ጉምጉምታ ሲመጣ ከዛ በእነዛ ነገሮች ውስጥ ራሱ የሄደበት የትግል ሁኔታ ለምሳሌ አሁን እቺ የሚሊኒየም አዳራሿን ነገር ሲያወራ ምን ያህል ለምን ዝግጁ እንደነበረ ራሱን በቃ በስነስርዓት አዘጋጅቶ ነበር ወደ መድረኩ ላይ ወጣውና ይሄ ፊልም አይደለ አሁን ብዙ ጊዜ ሆሊውድ ላይ ካየ የኛ ነገሮች መስራት አይወዱም። አጫሉ አሜሪካዊ ቢሆን ኖሮ አቤት የሚሰራለት ፊልም፣ አጫሉ ህንዳዊ ቢሆን ኖሮ አቤት የሚሰራለት ፊልም፣ አጫሉ እንግላንዳዊ ቢሆን ኖሮ አቤት የሚሰራለት ፊልም። የሀገራዊ የሆኑ ስራዎች ማለት ነው። አንዳንዱ ጀስት መንግስት ብትሰራቸው ማይቃወሟቸው አንዳንዱ ራሱን የሚገነባበት ነገር አለ። ለምሳሌ የአንድ አሁን የአበበ ቢቂላን ስቶሪ በፊልም ቢሰራ መንግስት ልክ አባይን እንዳስገደበ ያህል ነው የሚገረም። አሁን ለምሳሌ እነ ዶክተር አብይ አባይን ገድበው በማጠናቀቃቸው ምን ያህል ነው ከህዝቡ ውዳሴና ፍቅርን ያገኙት። በዛ ልክ ነው ፍቅርን የሚያገኙት ገብቷል። መንግስት ያጫሉ እንዴሳን ታሪክ ቢያሰራው በዛ ልክ ነው። መንግስት የአንድ የተሰዋ ወታደርን በጣም ብዙ ወታደሮች አሉ፣ የጀግና ሜዳሊያ ተሸላሚዎች አሉ። ይሁን የአሊ በርኪን ስቶሪ አለ ለምሳሌ ቢሰራው መንግስት ያስመሰግነዋል በጣም። አሊ በርኪ አይደለም ፊልም ልሰራለት እኮ ፕሮፐርሊ ላይፉን ሳይኖር የሞተ ሰው ነው። ላይክ እሱ ነው መለገብቷል። አሁን ለምሳሌ ምንድነው ኢትዮጵያ ጀግኖቿን ማታከብርበት ማለት ኦኬ መንግስት የተለያየ እንትኖች ሊኖራቸው ይችላል። ከኪነ ጥበብ አንፃር አሁን የአሊ በርኪ ታሪክ እጅግ አሜዚንግ የሆነ ታሪክ ነው። የኖረውን ላይፍ እናውቃለን። የሞተበት ደግሞ ምን እንዴት ሆኖ እንደሞተ እናውቃለን። እስቲ ደግሞ አሁን ካረንትሊ በአጋጣሚ የሱ ልጅ ራሱ በህመም ውስጥ ያለች ሴት ናት ልጁ ማለት ነው። ኢትዮጵያ አንዳንዴ የኢትዮጵያ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላው የሚለው ታሪክ ወይም ይሄ ስነ ጽሁፍ ፕሮፐርሊ ገልጻታል። እኔ እንዴት ነው ጀግኖቿን ከማክበር አንፃር ይሄ የኢትዮጵያ ብቻ አይመስለኝም የብዙ ሀገራት ታሪክ ነው ጀግኖቻቸውን ያለ ማወደስ ገብቷላ። ኢትዮጵያ ግን ጀግኖቿን የምታወደስበት ቀን ይመጣል ብዬ አስባለሁ። እኔ ባይዘው እንዴት ነው ኔጌቲቭ ነገር አለ ማየው፣ ፖዚቲቭ ነገር ነው ማየው። አገራችን ላይ ለውጥ እየመጣ ነው። ለውጥ ይመጣል። የሆነ ቀለታ መከበር ያለባቸው ሰዎች በልኩ የሚከበሩበት ቀን ይመጣል። እዛ ጊዜ ላይ እስክንደርስ ድረስ የሚያመልጡን አይነት ሰዎች አሉ። ልክ እንደ አሊ በርኪ አይነት ሰዎች ያመልጡናል። ምክንያቱም ይሄ ሀገራችን የሆነ ቀለታ ሪቮሉሽን ውስጥ እንገባለን፣ እድገት ውስጥ እንገባለን፣ ብልጽግና ውስጥ እንገባለን። ያኔ የእነዚህ ሰዎች ስቶሪ ነው እኛ የምንቆፍረው። ለምሳሌ እኛ ለምሳሌ ፊልም ላይ ያለን ሰዎች ትልቅ ፊልሞችን የመስራት አቅም ያዳበርን ቀለታ ሄደን እነዚህ ሰዎች ዳኩመንት ነው የምናነሳው ከተቀመጠበት ገብቷላ። አራክፈን ታሪካቸውን አውጥተን እንሰራዋለን። ቢሊቭ ሚ መነኝ እንሰራለን። በጣም ኢትዮጵያ ውስጥ በጣም ብዙ ጀግኖች አሉ፣ ትልቅ ሰዎች አሉ፣ ለሀገራቸው የሰሩ ሀገራቸው በአግባቡ በዛ ልክ ያላመሰገነቻቸው ሰዎች አሉ። የነዛን ሰዎች ፊልም እናደርጋለን። ይሄ የኔ ኢንተረስት ብቻ አይደለም። የአብዛኛው ኢትዮጵያ ለምሳሌ ጓደኞቼ ፊልም ሰሮች አሉ የምታወቅ ሁላችን ውስጥ ቁጭት አለ ገብቷል። ቢሰራ አሉ ለምሳሌ ዘራይ ድረስ ታሪክ ቢሰራ፣ የአሊ በርኪ ታሪክ ቢሰራ፣ የሌሎች እኛ አሁን አናቃቸው ማለት እኔ እንደውም ብዙ ጊዜ ይሄ ስራዬ ብዬ በማንበብ ህይወቴ ውስጥ ማለት ነው ትክክለኛ ታሪኮችና የኛ ነገር ታሪኮች ነው ማነበው መጽሐፍ ላይ ማለት ነው። እንዲነሽጠኝ የነገረ ሱዱኪን ታሪክ አነባለሁኝ። በኦሮሞ በኩል ያሉትን ኦሮሞዎች ጀግናዎቻችን ብሎ የያዛቸው ሰዎች አሉ። ለምሳሌ እነ ታደሰ ብሩ እና ሀገሪቱ ሁሉ የነሱን ታሪክ ለበደንብ አድርጌ አነባለሁ። ጃጋማ ኬሎ ለምሳሌ ጃጋማ ኬሎ ታሪክ ፊልም ካልሆነ የማ ታሪክ ፊልም ሊሆን ነው። ገና በ16 ዓመቱ 3000 ምናምን ወታደሮችን ይዞ ሀገሩን ከጥቃት ለመከላከል ከቀኝ ገዢዎች ለመከላከል ጫካ የገባን ሰው ታሪክ ካልሰራ እንዴት ነው የሚሆነው? የቀን ጉዳይ ነው፣ የጊዜ ጉዳይ ነው እንጂ ኢትዮጵያ ውስጥ በኔጌቲቭ ሳይድም በፖዚቲቭ ሳይድም የተሰሩ እንትኖችን ወደ ፊልም መቀየራችን አይቀርም።
ያሷል አሜሪካኖች ጥሩ ታሪኮቻቸውን መጥፎ ታሪኮቻቸውን ፊልም አድርገዋል። ህንዶችም ጥሩ ታሪኮቻቸውን መጥፎ ታሪኮቻቸውን ፊልም አድርገዋል። አንዳንዱን ታሪኮች እንደ ፕራውድ ይዘህ ትቀጥላለህ፣ አንዳንዱን ታሪኮች ደግሞ መማሪያ ታደርጋቸዋለህ። እኛ ሀገር ላይ ቢያንስ ለምሳሌ አሁን ያለንበት ሁኔታ እነዚህ ነገሮች አይፈቅድም። ነገር ግን የቀን ጉዳይ ነው የጊዜ ጉዳይ ነው እንጂ ይፈቅዳል። ለምሳሌ አባይ አይገደብም ነበር እኮ ለብዙ ዓመት አይደለም ለሺህ ዓመታቶች አይገደብም ነበር። ይኸው ተገደበ። አሁን ልክ እንደዚህ ታሪክ የሚቀየርበት ቀን ይመጣል። የዛን ቀለታ ሀገራችን ላይ ሀገር ባለውለታ የሆኑ ሰዎች በተለይ ታሪካቸው ሊነሱ የሚገቡ ሰዎችን ታሪክ እያነሳን የምንሰራበት ጊዜ ይመጣል ብዬ አስባለሁ። እንደው ዘመናዊ ኢትዮጵያ ብለን መቁጠር ከጀመረን አጼ ቴዎድሮስ ላይ ነው የምንጀምረው እና ከአጼ ቴዎድሮስ ጀምሮ ስቲል ባለው የመንግስት ስርዓት ብንሄድ የራሱ የሆነ መጥፎም ጥሩም ታሪክ ታሳልፋለች። ቢኮዝ ሰዎች ስለሆነ የሚመሩት ስህተት ይሳሳታሉ፣ ደግሞ ጥሩ ነገርም ይሰራሉ። ግን ትልቁ ችግር እኛ ጋር ማለት ነው ስህተቶቻችን ለመማሪያ ሳይሆን ፊልሞቻችንም ራሱ እንዲሰሩ የሚፈለገው በመንግስት ሰፖርት የሚደረገው ለመማሪያ ሳይሆን ያንን መንግስት ለመውቀሻ ሆነና የፖለቲካችን ምህዳሩ እከሌን ማሞገሻ እናንተ ፊልም ሰሪዎች ላይ የፈጠረው ችግር የለም ወይ? እንደዚህ አይነት ስራዎችን አንታችሁ ብትሰሩ ውስጥ የመታየት እድላቸው አለ ወይ? ማለት ገንዘብ ከማምጣት አንፃር እንደዚህ አይነት እሱን እኮ ነው። ለምሳሌ እኛ አሁን ሀገራችን ገና ናት። ለምሳሌ መቼ ቀለታ ጥላሁን ጉግሳ የሆነ ኢንተርቪው ሲያወራ ሰምተሃል አይደለም? ስለ ቀይ ባህር አስፈላጊነት የሆነ ፊልም ሰርቶ ነበረ። ስለ ፊልሙ ላይም ስለምንም ማውቀው ነገር የለም፣ ግን ሰፖርት አልተደረገም በመንግስት በሰዓቱ በነበረው። እንደዚህ አይነት ነገሮች ያጋጥማሉ። ግን ይሄ የሁኔታ አንደኛ ነገር መሰለኝ ገሪው ፊልሙ መጀመሪያ ስቴብል መሆን መቻል አለበት። በፋይናንስ ጉዳይ የተረጋጋ መሆን መቻል አለበት። የኛ ሀገር የፊልም ትልቁ ችግሩ ገንዘብ የለውም ነው። ምክንያቱም የሆነ ስራ ለመስራት ፊልም ተራ ነገር አይደለም። አንድ የሆሊውድ ፊልምን ለመስራት ከ500 እስከ 800 ሰዎች ናቸው ወጥተው አንድ ፊልም ቀርጸው ይመለሱት። የሆነ አንድ ሰዓት ተኩል ፊልም ማለት ነው። እኛ ሀገር ላይ ፊልም እንሰራው 7 8 12 13 ሰው ሆነን ነው የምንሰራው ከሰው ጀምሮ ማለት ነው። ገንዘቡንም እንደዛው እኛ ሀገር ላይ አንድ ፊልም ይሰራው ይበዛ በሚሊዮኖቹ መጀመሪያ ላይ ነው። 1 ሚሊዮን 2 ሚሊዮን 3 ሚሊዮን በጣም ጥሩ ፊልም ተሰራ እዛም አይደርስም። ገና ነው የኛ የሆነ አንድ ፊልም አይቻለሁ መንግስት ከሰራቸው ፊልሞች መካከል በጣም አስተማሪ ደስ የሚል ፊልም የፊልም ጥራቱና የፊልም ስታንዳርድ የጠበቀ ፊልም ተሰርቶ አይቻለሁ። በቲቪው ላይ ተላልፏል። በጣም ደስ የሚል ፊልም ነው። ላይት ማለት ነው ፊልም የሚመስል ፊልም የፊልምን ጣዕም ወይ ደግሞ የፊልምን ኮንቴንት ያሟላ ፊልም ሊኖረው የሚገባውን ነገሮች እንዳለ አሟል ተሰራ ፊልም አለ። ሊበረታታ ይገባል። እንደዚህ አይነት ነገሮች መቀጠል አለበት። መንግስት ኢንተረስት አለው ማለት ነው ቢሰራለት የሆኑ ታሪኮች እንዲሰሩለት ይፈልጋል። ምክንያቱም ነግሬለ ዶክተር አብይ የአርቲስት ልብ አላቸው ብያለሁኝ እኮ ያውቁታል እንደሚያስፈልግ በደንብ የገባቸው ሰው ናቸው። ገብቷላ ሌሎቹ ፖለቲከኞች ገብቷቸዋል። የኛ ሀገር ፖለቲከኛ ብዙ ጊዜ ከአርት ጋር ተነካክቶ አይደለም የሚያድገው። አብዛኞቹ የኛ ሀገር ፖለቲከኞች ከክፍለ ሀገር አካባቢ ነው የሚመጡት። ገብቷላ ፊልም እያየ አይደለም የሚያድገው ወይ ከእርሻ ውስጥ ነው ከዛን እየተማረ እንትላል ወይ ደግሞ በሆነ ትግል ውስጥ የጫካ ትግል ውስጥ ወይ እንደዛ አድርገው ነው የመጡት አብዛኞቹ። እንደውም ትንሽ የድሮዎቹ ቢያንስ ለምሳሌ መጽሐፍ በነበረበት ታይም ላይ ገጠርም ብትው መጽሐፍ ይደርስ ነበር። አብዛኞቹ ለምሳሌ የድሮ ታጋዮች ለምሳሌ የኦነግ የምንም ብትላቸው ታጋዮች ቢያንስ መጽሐፍ ያንበብ አቅም ነበራቸው። ፊልም ግን ያዩ አይመስለኝም። ኦፖርቹኒቲ ስላልነበረ ከነሱ ችግር ሳይሆን ኦፖርቹኒቲ ስላልነበረ፣ ስለዚህ ጠቀሜታውን አያውቁትም ወይ ንቃተ ህሊና ሊኖር ይገባል። ለምሳሌ ጠቅላይ ሚኒስትሩ ለቴክኖሎጂ ለምን ቅርብ ናቸው አይደለም? ፊልም ምን ያህል ወሳኝ ነገር እንደሆነ በደንብ ገብቷቸዋል። እኔ እርግጠኛ ነኝ ነው ነገር። ለዛ ነው ተስፋ አለው ፊልም ተስፋ አለው ማለት የኛ ነገር ፊልም ተስፋ አለው። የሆነ ቀለታ እነዚህን ትልቅ ሰዎች እንሰራለን፣ የወታደሮቻችንን ታሪክ እንሰራለን፣ የዳር ድንበርን ጉዳይ የአሰብን ጉዳይ ራሱ የቀይ ባህርን ጉዳይ ራሱ በደንብ አድርገን ታሪክ አድርገን እንሰነደዋለን፣ በፊልም እንሰራዋለን። ገብቷል። ያጣንበትን መንገድ ምን መልስበትን መንገድ እንሰራዋለን። የኢትዮ ኤርትራ ጦርነትን ታሪክ እንሰራዋለን። ገብቷል። ለምን መሪክ ኢንተረስትድ ከሆነ በዛ ጉዳይ ላይ አንድ የኛ ለዛ ነገር መቅረብ፣ ሁለተኛ ደግሞ የግፊት ጉዳይ ነው። ልክ ለምሳሌ እንደመሰለ የሆነ ቀለታ መንግስት ልክ ስንዴ ከውጭ አናስገባም ብሎ ለህዝቡ ከተናገረ በኋላ ስንዴ ላይ ያልሰራ መንግስት ከዛም በ2 ዓመት 3 ዓመት ስንዴን ከውጭ ማስገባት ተዋልተው መንግስት ተተዋሳለ ልክ እንደዚህ የሆነ ቀለታ ለኪነ ጥበብም ትኩረት የሚሰጥበት ቀን ይመጣል ብዬ አስባለሁ። የዛን ጊዜ ልክ እንደዚህ ነገሮች ከመጡ በጥቂት ጊዜ ውስጥ ፊልምን ደግሞ መለወጥ ይቻላል። ጥሩ እንደው አሁን ባለው ሲቹዌሽን እኔ ለኪነ ጥበብ ብዙ ሰፖርት ማለት ፊሊንጉ ራሱ መጥቷል ማለት መልካም ነው። በሀገር ላይ ከፍተኛ ኢምፓክት እንደሚያመጣ በሀገሪቱ ትልቅ ባለስልጣን አእምሮ ውስጥ አለ። ይሄ አንድ እርምጃ ነው ከሆነ ሁኔታ ማለት ነው። ግን ደራሲዎቻችን፣ ፕሮዲሰሮቻችን ከመንግስት ምንም ሳይጠብቁ መስራት የሚችሉበት ነገር የለም ወይ? የለም፣ አቅሙ የለም። አሁን ለምሳሌ እንደመሰለ የኛ ነገር ፊልም ለመስራት ቅድም ነገር ያለው ፊልም በ500 600 ሰው የሚሰራ ጉዳይ ነው ብያለሁ እንጂ እንደኛ 7 ሰው 10 ሰው 15 ሰው ሆነ የምትሰራው ነገር አይደለም። ያ ማለት ምንድነው?
መጀመሪያ አሁን ለምሳሌ አንድ ደራሲ ስቴብል የሆነ ላይፍ ኖሮ ይገባል፣ ሊበላ ሊጠጣ ይገባል፣ ቢያንስ ቤት ኪራይ መክፈል አለበት። እንደዛ ይሄንን ህይወቱን ለመመለስ ቶሎ ብሎ በ3 ወር በ4 ወር ውስጥ የሆነ ፊልም ሰርቶ እሱን ኤዲት አድርጎ ቢያንስ አመት በሚፈጅ ፕሮሰስ ውስጥ የሆነ ፊልም ሰርቶ ለሲኒማ ከዛ ለሆኑ አካላቶች ከዛ ለቲቪ ሽጦ ከዛ ብር ኢንካም አግኝቶ ላይፉን መቀጠል መቻል አለበት። ያ ከሆነ እንግዲህ ፊልሙን ሽጦ ትርፉ ምን ያህል ነው? በቂ አይደለም ማለት ነው። ለምሳሌ ከራሴ ለምሳሌ ፊልሞችን በሆነ ነገሮች ሰራውኝ ከዛ ማገኘውን ፊልም የሆነ ፊልም ያስደግመኛል እንደዚህ አይነት ተመሳሳይ ፊልም እንጂ ለዚህ ለማሰበው ትልቅ ቪዥን አያስኬደኝም። ያን ለማድረግ የመጀመሪያ ፓርት ምንድነው መሰለ መደረግ ያለበት ነው። ለምሳሌ ብዙ ጊዜ መንግስት የሚሳሳበት የሆነ ነገሮች ነው። ለምሳሌ አርቱን ለማነቃቃት ተብሎ የሆኑ አርቲስቶችን ይዞ ራሺያ መሄድ፣ ቻይና መሄድ፣ ምን መሄድ እሱ ተገቢ አይደለም። አርቱን አያነቃቃውም፣ አያሳድገውም። መሰረታዊ ስራ ምንድነው ብለህ ታስባለህ? መሰረታዊ ስራ ለምሳሌ እንዴት መሰለ አሁን የአንድ ሀገር መንግስት ምን ያደርጋል? ለምሳሌ ልክ በውትድርና ላይ ልንገር አሪፍ የሆኑ ሰው የራሱን የሆኑ እንትኖቹን መልምሎ ከራሱ ሜምበሮች እስራኤልም ቢሆን ሄዱ ያሰለጥናቸዋል። አሁን ለምሳሌ አብዛኞቹ በደርግ ዘመን የነበሩ በኃይለ ሥላሴ ዘመን የነበሩ የነሱን ታሪክ ነው የማውቀውና እነሱን ልንገር ካነበብኩት ምን ካልኩትም ታሪካቸውን ስለሰነዱ በጽሁፍ መልክ አብዛኞቹ ውጭ ሀገር ሄዱ የተማሩ ናቸው። በመንግስት አመቻችነት የውትድርና ስልጠና ወይ ደግሞ ከውትድርና ጋር የሚገናኙ ስልጠናዎችን ማለት ነው ሙያዊ ስልጠናዎችን ኤክስፐርት ሆኖ የመጡበት ሁኔታ አለ አይደለም። ልክ እንደዛ ደግሞ ፊልምም ሆኖ መቻል አለበት። ለምሳሌ በኃይለ ሥላሴ ዘመን እንደዛ ለፊልም ሊማሩ የሚሄዱ ሰዎች ነበሩ። ለምሳሌ እነ ደበበ እሸቱ ምናምን ብታይ ተልከው ሄደው ተምረዋል። ወጋየሁ ንጋቱ ከሰማ ነው ማለት ነው። ገብቷል። በዚህ ዘመንም እንደዛ አይነት ነገር ነው የሚያስፈልገው። መጀመሪያ ፓርት እነዛ ሆሊውድ ላይ ያሉ ሰዎች ቦሊውድ ላይ ያሉ ሰዎች ፊልምን እንዴት ነው የሚሰሩትን ነው መጀመሪያኛ መላክ ነው እንጂ ያለብን ፌስቲቫል ለማቅረብ መሄድ የለብንም። የሆነ ስኪል ሄደን ተምረን መተን እሱን ነገር እዚህ አፕላይ እንድናደርግ አንድ ሪሶርስ ማመቻቸት፣ ሁለተኛ ደግሞ ሁኔታውን አውዱን ማመቻቸት፣ ቦታውን፣ ገንዘቡን ምኑ ሊሆን ይችላል ማመቻቸት። ከዛ ሶስተኛ ደግሞ ኦሬዲ ባለሙያው አውቋል ያወቀው ነገር እንዲሰራ ማድረግ ነው። ለምሳሌ መንግስት የራሱን አሁን በቅርቡ ካየ ወደዚህ ወደ ፍላሚንጎ አካባቢ የህጻናትና ወጣቶች ቲያትር ትልቅ ቲያትር ነገር ኮምፕሌክስ በጣም ነው የሚያምረው። ያ አርቱን ያሳድገውን በእኔ መልከታ አርት እንደዛ አይደለም የሚያድገው። ቲያትር ቤት ስለሰራ ቲያትሩ በሌለበት ቲያትሩን ቤት ብትሰራ፣ ፊልም በሌለበት ፊልም ቤት ብትሰራ አያድግም፣ ይዘጋል ተመልሶ። የቀን ጉዳይ ነው የሆነ ለሆነ ነገር ወይ ስብሰባ አዳራሽ ይሆናል ከጊዜ ብዛት። በዚህ አይነት ወይ አርት አያድግም። አርት የሚያድገው መጀመሪያ ባለሙያዎቹ በዛ ጉዳይ ላይ በደንብ እውቀት እንዲኖራቸው ማድረግ። ለምሳሌ መንግስት ለራሱ አገልግሎት ሊጠቀምበት ይገባል። መንግስት ኪነ ጥበብን ለራሱ አገልግሎት ልክ ለምሳሌ የሆነ በውትድርና ጉዳይ ላይ የሆነ አካል ሄዶ እንዲሰለጥን እንደሚያደርገው ሁላ በሆነ በቴክኖሎጂ በኤአይ ላይ ሄዶ እንዲሰለጥን እንደሚያደርገው ሁላ የፊልም ባለሙያዎችንም ሄዶ የሚመለከታቸው ሆሊውድም ሆነ ቦሊውድም ሆነ የትም ብቻ አመቻችቶ ያን ነገር ተምሮ እንዲመጡ ማድረግ። እነዛ ተምሮ የመጡ ሰዎች ደግሞ መጥተው እዚህ ሀገራቸው ላይ አፕላይ እንዲያደርጉት ማድረግ። ልክ ለምሳሌ እንዴት ነው እኛ ሀገር ላይ ዘመናዊ ትምህርት ሲጀመር ምንድነው የተደረገው? አብዛኞቹ እኛ ሀገር ላይ የነበሩ ምሁሮች እንዳለ ውጭ ሀገር ሄደው ይማራሉ አይደለም። ተመልሰው መጥተው ነው ከዛን ሀገሪቷም አሁን ባለች ሞኔታ ቢያንስ የገነቡት ሆስፒታሉንም የሰሩት ኢንጂነሪንጉን ህንጻውንም የገነቡት እኮ እነዛ መጀመሪያ የሄዱ ሰዎች ናቸው። ከዛ በፊት ነጮች ነበሩ እነዚህ ነገሮች አገልግሎት ሲሰጡ የነበሩት። ለምሳሌ ኢትዮጵያ ውስጥ ከአቅም ወርቅነህ ነው ማነው ከሱ ውጪ ሌሎቹ ተምረው ነው ያሉት። እሱ ብቻ ነው በአጼ ምኒልክ ዘመን ከውጭ ሀገር ህንዳዊ ነበር። ከአጼ ቴዎድሮስ ጋር የተወሰደ ልጅ ነው ገብቷል። ተወስዶ ከዛን ህንድ ላይ ተምሮ ተመልሶ መጣ ዶክተር ሆነ። ከዛን መጨረሻ ላይ የመጀመሪያውን ሆስፒታል እሱን የከፈተው የግል ማለት ነውና ሀገሩን አገልግሏል። ፊታውራሪ ተክለሐዋርያት ተክለማርያምን አወቃቸው ወይ ደግሞ የመጀመሪያን ህገ መንግስቱን ያረቀቁልን ሰው ናቸው ገብቷል። እሳቸው ለምሳሌ ተልከው ነው በአጼ ምኒልክ ዘመን ተልከው ነው ወደ ራሺያ። ከዛ መጥተው እሳቸው እንደሚፈልጉት በዚህ በመድፍ ምና ነገር ላይ ነበር ስልጥነው የመጡት። እሱ ነገር በጣም ሊሰሩ ይፈልጉ ነበር፣ እድሉ አልተሰጣቸውም ብዙም። ጀስት ግን ቢያንስ ዘመናዊ ከተማ ለምሳሌ ጭሮን እሳቸው ናቸው የቆረቆሩት። አቮካዶ የሚባለውን ተክላውን ዳርኛ ባለው እሳቸው ናቸው ያመጡት። ብዙ ነገሮች ሊሰሩ ሞክሯል። እንደ ግለሰብም በመሪም ሆነውም እንደ ግለሰብም የራሳቸውን ኮንትሪቢዩት አድርጓል ሀገሩ ላይ። ልክ እንደዛ ሁላ ደግሞ አሁንም ደግሞ ፊልም ላይም በዚህ ዘመን ያስፈልጋል። ሄደን ቀስመን እንድንመጣ አውቀን እንድንመጣ እንዴት አድርገው ነው የሰሩት ፊልምን? ያንን ለማድረግ ኪነ ጥበብ ባለሙያው በራሱ የተሰባሰበ ነው ወይ? መንግስት እንደ መንግስት ተቋማቶችን እየገነባ ነው። ለህፃናት አሁን በኢትዮጵያ ታሪክ ተሰርቶ አይታወቅም አይደለ? በመንግስት ደረጃ ይፈርት አውጥቶ የህፃናትን አምፊ ቲያትር መስሪያ ቦታ ገንብቷል። ብሔራዊ ቲያትርን እንዴት አድርጎ እንዳደሰው አይተናል። ሌሎችም ቦታዎችን እየሰራ ነው። በየቦታው ላይ ማለት የትኛውም ቦታ ላይ ግንባታዎች ሲካሄዱ ለምሳሌ የእንጦጦ ፕሮጀክት ስናይ ሰዎች ፊልም የሚያዩበት ቦታ ተመቻችቶ እንደዚህ አይነት ነገሮች እየተሰሩ ነው። መንግስት ለእንደዚህ አይነት ነገር ትኩረት ሰጥቶ ተቋማቶችን እየገነባ ነው። ባለሙያዎች ግን የነበሩ አሉ ማለት እዛም እዚህም ተቆራርጦ ያሉት ማለት ነው። የተሰባሰበ አንድ እንትን አላቸው ወይ? መጀመሪያ ነገሩን ወስዶ ወደ መንግስትም ከመለጠፍ እናንተ ጋርስ እንደዚህ አይነት ነገር አለ ወይ?
ማህበራቶች አሉ እውነት ለመናገር ከሆነ ገብቷል። ግን ማህበራቶቹና ለምሳሌ ራን የሚያደርጉ ሰዎች ፊልም መስራት ያቆሙ ሰዎች ናቸው። ፊልም ሰሪ የነበሩ ሰዎች ግን ፊልም መስራት ያቆሙ ሰዎች ደግሞ ፊልም ላይ አሁን በዚህ ሰዓት አክቲቭ ያሉ ነው። አዋጭ አይደለም። ለምሳሌ እሱን ተዋቸው። ለምሳሌ እኛ ሀገር ላይ ከቅርብ ጊዜ ዓመታት በፊት ፊልም ላይ የምናውቃቸው ትልቅ ሰዎች ነበሩ፣ ፕሮዲውሰሮች አይደለም። ለምሳሌ እነ ሰራዊት ፍቅሬን፣ እነ ቴዎድሮስ ተሾመን ልጠቅስ እንችላለን። በሲምፕል የሚታወቁት እነሱ ስለሆነ ነው የምነግርህ። እነሱ ሰዎች አሁን ፊልም ይሰራሉ? ቲንክልም ይሰሩ አይደለም። ከፊልም ያገኙትን ብር ምን አደረጉት? ላይክ እሱ ነውና ያ ማለት ምንድነው መሰለህ ለእንደዚህ አይነት የምትሆን ነገር አይደለም። ሲስተም ነው። ብዙ ጊዜ ያለው ሀገር የሚለውጠው ተቋም ነው አይደለም። ተቋም ነው የሚያስፈልገን። እኛ ብንችል ራሳችን ጠንካራ የሆነ ማህበር ቢኖረን አሪፍ ነው። ማህበሩ አለ ጀስት ግን አክቲቭ አይደለም። ጠንካራ ማህበር ቢኖረን ይሰየው ጥሩ ነበር። በማህበሩ በኩል ከዛ መንግስት መጠየቅ ያለብን ነገር ይጠይቅ ትሄዳለን። የኛ ሀገር እኮ ማህበራቶች እኮ አሉ እኮ። ለምሳሌ ዘፋኞችን የታቸው አይደለም የሆኑ ዘፋኞች ሰብስበው የሆነ ሀገር ሄደው ስቴጅ ሙዚቃ ምናምን እንደዛ አቅርበው ይመጣሉ። ፊልም ሰሪዎችን ግን ምንድን ያደርጓቸው ጥያቄ ነው። እኔ አሁን ጥያቄ ምልክት ነው ይሄ ለእኔ ራሱ ማለት ነው። ለምሳሌ ፊልም ሰሪን አንድ ፊልም ሰሪን ምን ልታደርገው ይችላል? ለምሳሌ እነ ነብዩ ባዬ ናቸው አይደለም ይሄ ነገር የሚያስተባብሩት። ነብዩ ባዬ ምን እየሰሩ ነው? በፊልም ጉዳይ ላይ አክተር ነው እሱ፣ ስለ ፊልም የሚያቅሰው ነው። ግን ምን እየሰራ ነው? ላይክ እንደዚህ አይነት ነገር አለ። ለምሳሌ ለጉዳዩ ቅርብ ሲሆኑ ሰዎች ይሄ ነገር እየሰሩ አይደለም ማለት ነው። እነሱ ካልሆነ ምንድን ነው የመጀመሪያ ፓርት ተቋማቶች ያስፈልጋሉ። ለምሳሌ በደርግ ዘመን ሊቋቋም ነበር ይሄ ተቋም። በሚገርም ሁኔታ መንግስት በዛ ዘመን ወደ 30 ሚሊዮን ምናምን ካይ ብር በጅቶ የፊልም ኮርፖሬሽን አቋቁሞ ነበረ። ግን ያልቀጠለ ማለት ነው። ኦሬዲ መንግስት ስቴብል ስላልነበረ እንደዛ ልክ እንደዛ በዚህ ዘመን እንትን ለምሳሌ ባህልና ቱሪዝም አለ። አሁን በእኛ ጋር አሁን ባለው ነገር ባህልና ቱሪዝም ጽሕፈት ቤት አለ። እሱ ውስጥ የኛ ዘርፍ የሚገባው ባህልና ቱሪዝም በአመት ስንት ፊልም እንደተመረቱ ያውቃል። ስንት ባለሙያ እንዳሳተፈ ያውቃል። ከነዛ ባለሙያዎች ላይ ስንት ግብር እንደተሰበሰበ ያውቃል። ምናምን ነገር ጭራሽ ነገር የሚያውቅ አይመስለኝም። ወይ ደግሞ ባህልና ቱሪዝም ስለ ፊልም ምንም እየሰራ አይደለም ማለት ነው። እንደዚህ ካወራናቸው ነፍ ክፍተቶች አሉ። እኔ አሁን ክፍተቱ ላይ ፎከስ አድርጌ አይደለም መስራት ፈልገው ገና አሁን እንደ ምሳሌ ላይ ያሉ ሰውዬ ናቸው ወይ ደግሞ ጠቅላይ ሚኒስትሩ ናቸው የፊልም ነገር የገባቸው እና ጥቂት ከሱ ጋር ቅርብ የሆኑ ቀና ልብ ያላቸውና ዋይዝ የሆኑና የኪነ ጥበብ መንፈስ ያላቸው ሰዎች ተረድተዋል። አመራሮቹ የምር ተረድተውታል ወይ? ሌሎቹ ለምሳሌ የሆነ አንድ ወረዳ ላይ ሄደን ፊልም ልቅረጽ ብትል ትጉላለህ እኮ በጣም ነው ትጉላለህ። መቅረጽ አትችልም። እንደ ቀልድ ፕሮሰስ ቢሮክራሲ ይበዛባል። አሰልቺ ነገር ነው ያለው። አመራሮች አልገባቸውም። ሁሉም ይግባው እኮ አትልም። ባይዘው ግን የሚመለከተው አካል ይግባው። ቢያንስ ለምሳሌ ስለ የእርሻ ሚኒስቴሩ ስለ ፊልም ይግባው አትልም አይደለም። ግን ባህልና ቱሪዝም ሊገባው ይገባል። መንግስት ተቋማቶችን ገነባ። ቅድም ያላቸውን ነገሮች ፊልም ለመቅረጽ በጣም የሚመች ኢንቫይሮንመንት ተፈጥሯል። አዎ በሚገርም ሁኔታ ኢቭን መንግስትም ይፈልጋል ፊልሞች እንዲሰሩ እንዲመረጡ ይፈልጋል። ለምን ተናግሯል እኮ አሁን ጠቅላይ ሚኒስትሩ ራሱ ቃል በቃል ስሩበት ብሏል። ግን አመራሮቹ እሱ ነገር ያስተገበሩት ነው እኮ። አሁን እዚህ ላይ ማስታረቅ ያለብን ነገር ምንድነው? እዛ ጋር ያሉት አመራሮች ለምሳሌ ቅድም ያነሳልኝ እነ ፕሮፌሰር ነብዩ አንስተናል አይደለ? እሳቸው ጀስት ፊልምን ያውቃሉ። ግለሰባዊ ግን እንዳናረገው አይደለም ያውቃሉ፣ ፊልምን ያውቃሉ። እሺ እንደ ተቋምን ስለሚመሩ ነው። ቀጥታውን ተቋሙን ነው እኛ የምናወራው እንጂ ፐርሰናሊ እሳቸውን የትም አንተን አንላቸው። መንግስት እንግዲህ አስብ ተቋም ገንብቷል፣ ምቹ ሁኔታዎችን ፈጥሯል። አዲስ አበባ ከሚባለው በላይ ተለውጣለች። ለሁሉም ነገር ምቹ እንዲሆን ተደርጓል። በደንብ ሙያውን የሚያቅሰው አመራር እንዲሆን ተደርጓል። ሰው ከዚህ በኋላ ምንድነው የማን ነው ክፍተቱ ሊሆን የሚችለው? እዚህ ጋር የባለሙያ ውስጥ ክፍተት የለም ወይ? የቀርቦ የማናገር ሁኔታ ከናንተ ሳለ ወይ? ባለሙያው ክፍተት አለ። ግን መጀመሪያ ማን አደረሰውና እዛ ማን አደረሰው ገብቷል። እኛ ለምሳሌ ጠቅላይ ሚኒስትሩ ማግኘት ያለባቸው በዚህ ሰዓት ፊልም እየሰሩ ያሉትን ሰዎች ነው እንጂ ፊልም ከሰሩ 15 ዓመት የሞላቸውን ሰዎች አይደለም። ገብቷል። ጠቅላይ ሚኒስትሩ የኪነ ጥበብ ምሽት ላይ የጋበዛቸው ሰዎች ኢነርጂ የጨረሱ ሰዎችን ነው። ሰርተው የቻሉትን አቅም ለፊልም ሞክረው አድርገው በዘመናቸው ባሉበት ዘመን አላ ሰርተው አቅም የጨረሱ ሰዎችን ነው ያገኙት ማለት ነው። እነዚያ ሰዎች ምንም አዲስ ነገር አይፈጥሩልህም። ለምሳሌ ፖለቲካ ለራሱ ካየህ ከሆነ ዶክተር አብይን ጀምሮ እኮ አዲሱ ትውልድ ማለት ይችላል አይደለም። ልክ ለእንደዚህ አይነት ሰዎች መስጠት መቻል አለብህ ወይ ደግሞ እኛ ነን የሚገባን። አሁን ለእኛ ስለ ፊልም ቢነገረን የሆነ ነገር ብናቅም ብንል እኛ ነገር ልናደርገው እንችላለን። እነዛ ኤክስፒሪንሳቸውን እንፈልጋለን። ለምሳሌ ከኛ ፊልም ለምሳሌ የነ ቴዲ ኤክስፒሪንስ ትልቅ ኤክስፒሪንስ ነው። የነ ሰራዊት ኤክስፒሪንስ ትልቅ ኤክስፒሪንስ ነው። የነ ዮናስ ብርሃነ መዋ ኤክስፒሪንስ ትልቅ ኤክስፒሪንስ ነው። ኤክስፒሪንሳቸውን እንፈልጋለን። ቢሰሩም ከኛ የተሻለ ሊሰሩ ይችላሉ። ወቅቷላ ጀስት ግን እየሰሩ አይደለም ነው አሁን ዋናው ጥያቄ። እየሰሩ አይደለም እነሱ። ያልሆነበት ምክንያት ምንድነው? እየሰሩበት ያልሆነ ምክንያት አትራፊ አይደለም። ለምሳሌ ልንገርህ አዲስ አበባ ውስጥ ኮሮና ከመምጣቱ በፊት 43 እና 44 ሲኒማ ቤቶች ነበሩ። አሁን 6 ነው 7 ሲኒማ ቤት ነው ያለው። ያ ሁላ ተዘግቶ ማለት ነው። ያ ማለት ምንድነው ማለት ነው? ኦሬዲ አዋጭ ቢዝነስ አይደለም ለነሱ። ሲያዩት ከቢዝነስ አንግል ሲያዩት አዋጭ አይደለም። የሆነ ሰው ደግሞ ካላዋጣው ስራ አትለውም። ወጥቷል።
እኛ ጋር ደግሞ ምንድነው ሙያውን እንፈልገዋለን እንወደዋለን እነሱም ይወዱታል ይፈልጉታል እኛ ግን በጣም እንወደዋለን ስለምንወደውም እየሰራን ነው ምክንያቱም ቪዥናችን ነው ድሪማችን ነው ከልጅነት ጀምሮ ይዘን የመጣው ነገር ነው ፊልም እንሰራለን ብለን ማለት ነው እንደኛ አይነት ሰዎች አሁን ያስፈልጋሉ ለፊልሙ ወደፊት መቅረብ አለብን እድሉ ሊሰጠን ይገባል እንድንሰራ ደግሞ መጀመሪያ ማወቅ መቻል አለብን ጥሩ እንድናቅ ደግሞ መንግስት ያን ሲስተም ማመቻቸት ያለበት ገብቷል አሁን ብዙ ጊዜ ምን ይጠየቃል መሰለ ፊልም እኮ እንድንሰራለን የፊልም ባለሙያዎች ምን እንደሚጠይቁ ታውቃለህ ብዙ ጊዜ ማህበሩ ምን ነገር አለ ይሄ የፊልም እቃዎች ቀረጦች እንደዚህ ያለ ዲስካውንት ይደረጉልን እንትን ይበሉልን ውድ ነው በጣም በኤክስፔንሲቭ ነው የሚያዙት ነገር አንደኛው በኤክስፔንሲቭ መያዙ ራሱ መንግስት እንዳልደገፈ ያሳያል ጉዳዩን ገብቷል ለምሳሌ መንግስት የሚደግፈውን ነገር ቀረጡን ውድ ያደርግብህ ወይ ደግሞ በሌክጀሪ እቃ ይዞ እንደ መኪና 3-4 እጥፍ ድርብ ቀረጥ አይዝብህም ጉዳዩ ሙያውን የሚፈልገው ማለት ነው ይሄ አንዱ ነገር አልኩሪያ ለምሳሌ ጠቅላይ ሚኒስትሩ ናቸው የፊልም ነገር የአርት ነገር እንዳጠቃላይ የአርት ነገር ይገባቸው በተለይ የፊልም ነገር ይገባቸው ይመስለኛል ጠቅላይ ሚኒስትሩ ገብቷቸዋልና ትንሽ ከሱ ጋራ ንክኪ ያላቸው የተገናኙ ሰዎች ገብቷቸዋል አብዛኞቹ ግን የገባቸው አይመስለኝም ገባኝ እኮ እኔ አሁን ይሄ ተረድቻለሁ ጀስት አሁን ተመልካቾቻችን አንዳንድ ነገሮች አንተም እኔም ማወቅ ያለብኝ ነገር ስላለ ነው ሜቢ ከዚህም ኢንተርቪው ነገ ከነገ ወዲያ ፊልም የሚሰሩ ልጆች ቢመጡ መማር ያለባቸው ነገሮች ስላሉ ነው ምናልባት አሁን ባለው ሁኔታ አዋጭ አይደለም ሪያሊቲውን እንነጋገር ከተባለ ሰዎች ሲኒማ ቤት ሄደው ፊልም የማየት ፍላጎት የላቸውም ያ የመጣው ከየት ነው የሚለው መጀመሪያ መታወቅ የለበትም ወይ ምክንያቱም ረጅም ጊዜ ታውቃል እኮ ያ የማን ነው የባለሙያዎች ታውቃል አሁን ዘመን ተለወጠ ለምሳሌ ዘመን ተለውጧል ለምሳሌ እኛ ሀገር የሲኒማ ካልቸር የለም ለምሳሌ ዘመኑ የስልክ ነው አይደለም የቲክቶክ ምናምን አይደለም እንደ ሀገር ቲክቶክ የለም እንዴ እንደ ሀገር ስልክ የለም አለ አሁንም ግን ቢሆን ሰው ፊልም የማየት ካልቸር ባህል ስላለው ፊልም ያያል ሶ ለእንደዚህ አይነት ሰዎች ሲኒማ ቤቱን ብገነባ አስፈላጊ ነው እኛ ሀገር ላይ ደግሞ ማለት ነው አሁን ሲጀመርም የፊልም ማየት ካልቸር የለንም ፕላስ ኮሮና መጥቶ ፕላስ ሀገሪቱ ውስጥ ስቴብል ባልሆነችበት ሁኔታ ላይ ክፍለ ሀገር ያሉት ሲኒማ ቤቶች ላይ እንዳለ ለምሳሌ ጎንደር መቀሌ ምን ያሉት እንዳለ ኦልሬዲ ተዘግተዋል ማለት ይችላል አዳማ ነገር አዲስ አበባ ላይ ተዘግቶ 3 የመንግስት ሲኒማ አሁን አዲስ የተከፈተው ቲያትርና የተወሰኑ አክቲቭ የሚባሉት ዓለም ሲኒማ እና የሆኑ ሲኒማዎች ናቸው ኦልሬዲ እነሱም በቃ የተወሰኑ አንዱ ለሲኒማ ቤቶች ሊቀጥሉ ይችላሉ በተለይ ዓለም ሲኒማ ሊቀጥል ይችላል ሌሎቹ ግን የሚቀጥል አይመስሉም በዚህ ሁኔታ ከታየ ያ ማለት ምንድነው መሰለህ ሲስተም ተለውጣለ እኮ ለምሳሌ አሁን እኛ አሁን በቅርቡ አርቲስት ፕላስ ጋር ፊልማችን ዲል አድርገናል ብያለሁ አይደል አንዱ ይዞ ሊመጣ ቤት ቁጭ ብለ በስልክ ፊልም ማየት ነው ከሲስተሙ ከዘመኑ ጋር አብሮ መዘመን ይቻላል ፕሮፊቱን ጉዳይ አለ ጥሩ ነገር ይዘህ ከመጣ በደንብ ማስታወቂያን ከሰራ ለምን አይሸጥም ይሸጣል እኮ ወጣላ ግን አሁን የሆኑ ነገሮች አሉ ሁሉም ሰው የራሱ የሆነ ሪዝል ሊኖረው ይችላል ወጣላ እኔ አሁን ምልከታዬን ነው የምነግርህ ከመልከታዬ አንደኛው የመጀመሪያው ፓርት እንደምሳሌ መንግስት ልክ ሌሎች ልማቶች የሰጠውን ትኩረት ለፊልሙ የሚስጠው ለምሳሌ አገሪቷ አረንጓዴ መሆን አለባት አገሪቷ ሰፋፊ መንገዶች ያስፈልጓታል አገሪቷ በእጽዋት መሸፈን አለባት ብዙ ነገሮች ተብሎ ተሰርቷል አይደለም አገሪቷ የስንዴ ምርት ራሷ መቻል አለባት ወይ ደግሞ ግብርና ላይ በደንብ እየተሰራ ነው ካየ ራሳችንን ቢያስ የምግብ ፍጆታችን ራሳችንን መመገብ መቻል አለብን ለምሳሌ እንዴት ነው አርሲና ባሌ በስነ ስርዓት ቢታረስ ኢትዮጵያ መቀለብ ይችላል ተብሎ ብዙ ጊዜ ሲወራ ሰምተናል አይደለም የስ ይችላል አውቀዋለሁ ይቷላ ልክ ሶ ምንድነው አሁን መንግስት ከቅርብ ጊዜ ወዲህ አርሲና ባሌ ላይ በደንብ ትኩረት አድርጎ እየሰራ ነው ወደ ሀገሬው ስለሆነ ባይዘው ወደዛ ታውቃለህ አዎ በደንብ እየሰራ ነው በደንብ የገበሬው ህይወት ሲለወጥ ያለ ግብርናው በጣም እያደገ ነው እየዘመነ ነው ታይዋል ገብቷል ልክ እንደዛ እንደተሰጠው ሁላኛ ቢያንስ በዛ ልክ እንኳን ይሰጣል እንኳን ባንል ለእንደዚህ አይነት ነገሮች በጣም መስጠት አለበት ምክንያቱም የሰራውን ያለማው ነገር ይሄን ህንጻውን እንደዚህ ያሱበ መንገዱ እንደዚህ ያሱበ ሁሉ ነገር እንደዚህ ያሱበ ማን ነው ያይለ ለምሳሌ ከሁለት ቀን በፊት ጠቅላይ ሚኒስትሩ የሆነ እንትን ላይ ውይይት ላይ ነው ስብሰባ ላይ ብቻ እያወሩ ነበር ወንጪ 10,000 የሚሆኑ አረቦች ሀገር መጥተዋል ነው እንደዛ ሲሉ ነበር ተገብቷል ፊልም በደንብ ቢሰራ ደግሞ 10,000 ተራ ነገር ነው በፊልም ነው እንደዚህ ነገሮች የሚገለጹት ለምሳሌ ቱርኮችን ማየት ይችላል የቱርክ ፊልሞች ላይ ይወደዳሉ አይደል ቱርክ በጣም ከፍተኛ የሆነ ጎብኚ ያላት ሀገር ናት አንደኛ ታሪክ አላት እኛም ታሪክ አለን ሀገራችን አልኮኛ የሪች ነው እንትናችን የታሪክ ሀገር ነው ሀገራችን ምክንያቱም ቢያንስ ከ3000 ዘመን በላይ ያስቆጠረ ሀገር ነው የታሪክ ሀገር ደግሞ ይጎበኛል እኛ ለምሳሌ በፊልሞቻችን ፕሮሞሽናችንን ብንሰራ እግረ መንገድ አክሱምን እግረ መንገድ ላሊበላን እግረ መንገድ ሶፍ ዑመርን እግረ መንገድ ድሬ ሼክ ሁሴን እግረ መንገድ ጎንደር ቤተክርስቲያን ቤተ መንግስቱን ማሳየት እንችላለን አሁን ይውልን ብላ አይደለም የምታሳየው በፊልም ነው የምታሳየው የሚሰሩ ነገሮች እንዳለ በፊልም ወንጪን በፊልም ስታሳየው ነው ሰው ሊመጣ የሚችለው ያን ቦታ ማየት ይፈልጋል ወንጪ ላይ የሆነ ቆንጆ ፍቅር ሲተቀረስክ እዛ ቦታ ላይ የሆነ ሰውዬ ፍቅረኛውን ይዞ እዛ ላይ ይፈልጋል ማለት ነው በዛ አይነት ወይ ነው እንትኑ የሚሰራው እና ትኩረት ቢሰጠው እግረ መንገድ የሚደጋገፍ ነገር ነው አንድ ይሄ አርት መንግስት መደገፍ አለበት ብያለሁ አቀድም
መንግስት ሊደገፍ ይገባል። የአርት ስራው ህዝብን ማንቃት ነው። ህዝብን ማንቃት ማለት ነው መንግስትን መደገፍ ነው አይደል? የአርት ስራ ህዝብን ማዝናናት ነው። ያ ማለት ዜጎች እንዳይማሩ ኔጌቲቭ ነገሮች እንዳያስቡ ማድረግ ነው። መንግስትን መደገፍ ነው ማለት ነው አይደል? አርት ደግሞ የሚሸጥ ነገር ነው። በዛ ላይ ደግሞ ከፍተኛ የሆነ የገንዘብ እንቅስቃሴ ዝውውር አለ። ለመዝናናት የመጣ ሰው ለሆቴል ያወጣል፣ ለምን ያወጣል እንደዛ ኦልሬዲ ጉዳዩ የተሰናሰለ ነገር ነው ማለት ነው። ለሆቴሉ ትኩረት ሰጥተ፣ ለመንገዶች ትኩረት ሰጥተ፣ ለፋብሪካው ለእርሻው ትኩረት ሰጥተ ኪነ ጥበቡን የምትዘል ከሆነ የሆነ የምታጎለው ነገር አለ ነው ዋናው ሀሳቤ። ጥሩ ትክክለኛ እይታ ነው። እያንዳንዱ ነገር ላይ ፎከስ ተሰጥቶ ተሰርቷል። ያንን ማን ወደ ህዝቡ ያደርሰው? የስ አሁን እዚህ ላይ መሰራት አለበት ነው አንድ እሱ። ሁለተኛ ደግሞ ሀገራችን አሁን ያለችበትን መስቀልቅል ሁኔታ ታያለህ አይደል? ለምሳሌ አልተኙም፣ ጫካ ያሉ ሰዎች አልተኙም ሀገሪቷን ለማፍረስ ገብቷል። በዚህ ልክ እነሱ ሲለፉ ቢያንስ እነሱ የሚሰሩትን ነገር ኔጌቲቭ መሆኑን እንኳን ማሳየት መቻል አለብን። ጫካ ነፍጥ አንግበህ መሳሪያ አንግበህ ጫካ በመግባት መንግስትን ልትገለብጥ እንኳን ትችላለህ እኮ ሄደህ፣ ግን ሀገሪቷን አፈሰ ነው መንግስት የምትገለብጠው። ምክንያቱም የሆነ አንድ አካል ልክ ለምሳሌ በህወሓት ኢትዮጵያ መከላከያ ሰራዊት መካከል በተካሄዱ ጦርነቶች መካከል ምን ያህል ንብረት ወደመ፣ ምን ያህል ዜጎች ተፈናቀሉ። ጦርነቱ ቢመጡ ራሱ አዲስ አበባ ስንት ሰው ገለው፣ ስንት ሰው አፈናቅለው፣ ስንት መኪና ያቃጥለው፣ ስንት ወጪ ወጥቷል። እንደነዚያ ሁላ የተኩስ መሳሪያ የቀላይ ምናምን ግዢ ወጥቷል። ይሄ ነገር ቢያንስ ኔጌቲቭ መሆኑን ማሳየት መቻል አለብን ነው ያለ። ማሳያ ደግሞ ጥሩ ቱል ዓለም ላይ ያለው አንደኛው ፊልም ነው። ፊልም ይዘምናል። ለቲክቶክ ግባት ይሆናል፣ ለፌስቡክ ግባት ይሆናል፣ ለቲቪ ቻናሎች ግባት ይሆናል፣ ለስልካችን ለኮምፒውተር በየቦታው ግባት መሆን የሚችል ነው። ለምሳሌ ፊልምን መገደባችን የግድ ሲኒማ ቤት ላይ ብቻ መታየት። እኔ ከዚህ በኋላ ከሲኒማ ቤት ኤክስፔክት አላደርግም። ሲኒማ ቤትን አልጠብቅም። ፊልም ከሲኒማ ቤት መውጣት መቻል አለበት። ፊልም ከሲኒማ ቤት ከወጣ እግረ መንገድ ሲኒማ ቤት ራሱ ያድጋል። ለምሳሌ ቆንጆ ፊልሞች መሰራት ከተጀመሩ ሰዎች ሲኒማ ሄዶ ማየት ይፈልጋሉ። እንደ አማራጭ ይሆናል እንጂ ፊልም አሁን ለምሳሌ መንግስት የገነባቸውን ሲኒማ ቤቶች ሪስፔክት አለኝ። በጣም ጥሩ ስራ ነው የተሰራው። ምክንያቱም ስታየው ራሱ ያምራል ቦታው ወጥቷል። እድሳቶቹ በጣም ነው የሚያማምሩት፣ በጣም ነው ደስ የሚሉት። እናከብራለን። ምክንያቱም መሰባሰቢያ ቦታ ያስፈልገናል። ሰዎች የሚገናኙበት ቦታ፣ ሰዎች ቁጭ ብለው የሆነ ነገር አይተው የሚያጨበጭቡበት ቦታ፣ አንድ አይነት ስሜት የሚጋሩበት ቦታ ያስፈልጋል። በዛው ልክ ደግሞ የግድ እሱ ብቻ አይደለም። ይኸው ፕላትፎርሞች አሉ። ከዘመኑ ጋር መጓዝ አለብን። የሆነ የአሜሪካን ፊልም እኮ ሲኒማ ቤት ገብተን አይደለም የምናየው፣ በስልካችን አይደለም የምናየው። ሰው ፊልም ይወዳል። ባይዘው የእኛ ማህበረሰብ እንደምሳሌ ነገር በተለይ የኢትዮጵያ ማህበረሰብ በጣም ፊልም ይወዳል። እንደሚወድ ለማየት በጣም ትንሹ ነገር ነው መሰለህ። አንድ ፊልም ይፖስት አማርኛ ፊልም በሳምንት ውስጥ ከ2 ሚሊዮን በላይ ቪው ይኖረዋል። አሳዶ ነው ሰው የሚያየው ማለት ነው። ያውም የረባ ስራ ሳንሰጠው ጥሩ ነገር ብንሰጠውስ፣ የረባ ስራ ብንሰጠውስ ትልቅ ቪው አለው። እናንተ ጥሩ ስራ ሰርታችሁ ጥሩ ስክሪፕት ጽፋችሁ መንግስትን ጠይቃችሁ መንግስት እምቢ አላችሁ አለ ወይ ነው? ፐርሰናሊ ወደ አንተ ላምጣው። የሁሉንም መመለስ ከባድ ስለሚሆን እኔ ፕሮሰስ ላይ ነኝ። እኔ እምቢ አልተባልኩም። ጀስት ግን ኢንተረስትድ ነው ወይ መንግስት በዚህ ጉዳይ? ለምሳሌ ሄደው ያሳኩ ሰዎች አሉ የምናውቃቸው። ምክንያቱም በመንግስት በጀት 5-6 ፊልሞች ተሰርተዋል። ገብቶሃል? እኔ መንግስት ብሩን ሰጥቶን ፊልም እንስራ አይደለም ጥያቄ። መንግስት ብሩን ከየት አምጥቶ ነው የሚሰጥ? ገብቶሃል? ጀስት ግን መንግስት ሲስተም ይገንባልን ነው። ምን አይነት ሲስተም? ጎሽ እሱ ነው የመጀመሪያ ፓርት። እኛን ማሰልጠን መቻል አለበት መንግስት። ገብቶሃል? እኔ በራሴ አቅም ተነስቼ ልሰለጥን አልችልም። ሁለተኛ ደግሞ ፊልምን የምትሸጥበት ሲስተሞች መዘርጋት መቻል አለበት። ለምሳሌ እኛ ሀገር ላይ ብዙ ጊዜ ካያለ ለምሳሌ አሁን የሆነ አንድ ናይጄሪያዊ ዘፋኝ የሆነ ዘፈን አውጥቶ ፌራሪ ሲገዛ ላምበርጊኒ ሲገዛ ልታዩ ትችላለህ። ያ ነው ሲስተም ማለት። እኛ ሀገር ላይ እንደዚህ አይነት ሲስተም የለም። ብዙ ጊዜ ዘፋኞች የሚጮሁበት እኛ ፊልም አካባቢ ላይ ይሄ ነገር አለ መሰለኝ፣ ኮፒራይት ነገር ሲስተም ተገነባለ። የመጀመሪያ ፓርት በደንብ በሚገርም ሁኔታ በኃይለ ሥላሴ ዘመን ፊልም በጣም ሌክጀሪ ነገር ነው። ተራሱ አያይም፣ ሹማምንት ነው መኳንንት ነው የሚያው፣ ንጉሱ ነው መጥቶ ፊልም የሚመርቁልህ የሚከፍቱልህ። ለምሳሌ በዛ ዘመን የመጣ የመጀመሪያ ኢትዮጵያ ፊልም ሂሩት አባቷ ማን ነው የሚለው ፊልም እንጥቀስ። ሂሩት አባቷ ማን ነው ወደ 200 ሺህ ብር ነው በዛ ዘመን የወጣበት። አስበዋል። 200 ሺህ ብር በዛ ዘመን ትልቅ ብር ነው። ምክንያቱም ትልቅ ብር እንደሆነ እንዴት መሰለ ያወቁት? የመንግስቱ ነዋይ ደሞዝ፣ መንግስቱ ነዋይ ማለት እንግዲህ የክቡር ዘበኛ ኃላፊ ነበር አለ። ደሞዙ 900 ብር ነው እና ኩዴታ ካደረጉ በኋላ ጃኖ የተናደረጉበት እንዴት ነው 900 ብር የሚያክል ነገር ከፍሎ እየተከፈለው እንደዚህ ያደርጋል። ለምሳሌ ኮምፎርታብል ነበር ህይወቱ ማለት ነው፣ የምቾት ነበር ህይወቱ 900 ብር የሚያክል ነገር እየተከፈለው ይወጣል። ስለዚህ የአንድ የሀገሪቱ ከፍተኛ የሆነ የጦር እንትን መሪ፣ የመከላከያ መሪ 900 ብር ደሞዙ 200 ሺህ ብር ለፊልም የወጣው ከተባለ በጣም ትልቅ ነገር ነበር ማለት ነው። ይወጣል። አሁን በዚህ ዘመን በ300 በ400 500 ሺህ ብር ፊልም ይሰራል ከ70 ዓመት በኋላ። የዛሬ በዛ ዘመን ክትፎ 50 ሳንቲም ነበር። አሁን ክትፎ ስንት ነው ማለት ነው?
ላይክ ስታየው አልተሰራበትም። ያ ሲስተም ነው ዋናው ትልቁ ችግሩ ሲስተም ነው። ሲስተም ላይ ከተሰራ ይሄ ሁልጊዜም ፕሮፊት ይኖራል። ለምሳሌ አሜሪካኖች ፊልም አይከስርም። አሜሪካ ነገር ፕሮቴክት ትደረጋለህ። መንግስት ፕሮቴክት ያደርግሃል፣ ማህበሩ ፕሮቴክት ያደርግሃል። እኔ ፊልም የሚከስር ማነው ፕሮቴክት የሚያደርገኝ? ገብቶሃል? የሆነ ብር አውጥቼ የሆነ እንትን ብዬ ቤቴን ሽጬን ብዬ በሰራ እንኳን ማነው ፕሮቴክት የሚያደርገኝ? ማንም አያደርገኝም። ላይክ እንደዚህ አይነት ነገሮችን መስራት ያለበት መንግስት ብቻ ነው ብለህ ታስባለህ? የሆሊውድንም የቦሊውድንም እያንዳንዷን ነገር ስናይ ምንም ነገር ከዝቅተኛ ነገር ነው ተነስተው አሁን የቦሊውድን ታሪክ ብናውቅ ትናንትና የሚሰሩበት መንገድና ዛሬ ላይ እየሰሩበት ያለው መንገድ በጣም ይለያያል። ስሩ ፕሮሰስ ነው እያደገ የመጣው። ያ ተቋም ነው ራሱን የቻለ አንድ ተቋም ነው። ያንን ተቋም ማን ነው የሚመራው? መንግስት ነው ወይ የሚመራው? አሜሪካን ላይ ያሉ የእንትን መንግስት ነው ወይ የሚመራው? መንግስት እኮ አይደለም የሚመራቸው። መንግስት አይደለም የሚመራቸው። ስለዚህ እንደዚህ አይነት ተቋም መፍጠር ያለበት እዚህ እኛ ሀገር ስለምን መንግስት ይሆናል? ግን የተዳከመ ተቋም ያለ ነገር የኛ ሀገር ፊልም ወደ ኋላ መመለስ ጀምሯል። አሁን እንደ ግመል ሲንት ማለት ትችላለህ። የዛሬ 10-50 ነገር አካባቢ ጥሩ ፊልሞች ይመረቱ ነበር። ካየ ጥሩ ፊልሞች ይሰሩ ነበር። ኳሊቲ ያላቸው ፊልሞች ይሰሩ ነበር። የሆነ እድገት ማሳየት ጀምሮ ነበር። ከሆነ ጊዜ በኋላ ነው ተመልሶ ዳውን መሆን የጀመረው። ጦርነቶች ምናምኖች ባይዘው ኢምፓክት ያደርጋሉ ፊልም ላይ ታውቃለህ። ይሄንን ሀገር ካልተረጋጋ ኪነ ጥበብ አያድግም። በነገራችን ላይ እኔ መጀመሪያ የኢትዮጵያን ሰላም ፈልገው አንደኛው ኪነ ጥበቡ እንዲያድግ ጭምር ነው። ሀገራችን ሰላም ያስፈልጋታል። ምክንያቱም ለምሳሌ ኪነ ጥበብ አሁን ድሮ ጎንደር ወጥተህ መቅረጽ ትችል ነበረ። ጎጃም ሄደህ መቅረጽ ትችል ነበረ። ወለጋ ሄደህ መቅረጽ ትችል ነበር። አሁን ወለጋ ወጥቼ ፊልም መቅረጽ እችላለሁኝ። ጎጃም ሄጄ ፊልም መቅረጽ እችላለሁኝ። አሁን በዚህ ሁኔታ አትችልም። እኔ ኪነ ጥበቡ ሀገር ሰላም እንድትሆን ምን ሰራ? እንደውም እኔ በጣም በምትታዩበት ወቅት ለምሳሌ የአፍራሽነት ሚና ነው እንደውም አሁን ያለው። በተለይ ፊልሙን አይደለም በተለይ ሙዚቃው የአፍራሽነት ሚና ነው ያለው በሚያሳዝን ሁኔታ። ጠቅላላ ስፔሻሊ አሁን ፊልምን ብንወስድ እንኳን በኢህአዴግ ወቅት ኢህአዴግ እንተውና እስከ ብልጽግና ኮቪድ እስከመጣበት ታይም በደንብ ትታዩ ነበረ። እያንዳንዱ ሲኒማ ቤቶች ብዙ ሰልፎች ነበሩ። ከኮቪድ ወደዚህ ነው ነገሮችም ተቀየረ። ከዛ የሲኒማ ሰልፎች ቀሩ። ግን ያኔ በምትታዩበት ታይም እንኳን ሀገር ወደ ብጥብጥ እንዳትሄድ ምን ተሰርቷል? ዘፈኖቻችን፣ እያንዳንዱ ግጥሞቻችን፣ ተረቶቻችን፣ ሽለሎቻችን፣ ፉከራዎቻችንን ስናያቸው ሀገርን ከመገንባት አንጻር ምን ተሰርቷል በኪነ ጥበብ? አሁን መንግስትን ብቻ መውቀሱ ፊልም የተወሰነ በሀገር ፍቅር ላይ በአንድነት ላይ በሰላም ላይ ነገር ፊልም ይሰራል። እውነትም ነገር ከሆነ የኛ ሀገር ፊልሞች ኔጌቲቭ ኮንቴንት ያላቸው ፊልሞች ወጥቶ አይቻላል። አይ ብዙ ፍቅር ላይ ነው የምታተኩሩት። ፍቅር ላይ እናተኩራለን አይለው ጀስት ግን ይሄ ስለ ሀገር ፍቅር የሚሆነ ነገሮች ይነካካሉ። ለምሳሌ አንድ ወርቅና ውሃ ነው የሚለው የግሩፕ ኤርሚያስ ፊልም አለ። አሁን ቅርብ ጊዜ ወጣ ነው እሱ። አዎ ግን ይሄን ያህል ነው ወይ ካልከኝ አሁን ለምሳሌ አርበኛው ልጅ የሚባሉ ፊልሞች አሉ ተሰርቷል እኮ ግን በቂ ናቸው ወይ አይደሉም? ፕሮዳክሽኑ ነው የሚመስለው፣ ገንዘቡ ነው የሚመስለው፣ ፊልም የወጣበትን ገንዘብ ነው የሚመስለው ይባላል። ባይዘው ብዙ ጊዜ ገብቷል። እንትን ከፋይናንስ ጋር ነው የሚገናኘው ማለት ነው ችግሩ። ቅድም አንተ ለምሳሌ የሆነ አካል መሆን ነበረበት። አዎ የፊልም ማህበር አለ። የፊልም ማህበር ስራውን ሰርቷል በሚገባ የሰራ አይመስለኝም። እኛ ቅርብ ጊዜ መጪው ስለነበርን ይሄን ያህል ውስጡን አናውቅም፣ ግን ባለው ሁኔታ ላይ የሰራ አይደለም። ኦልሬዲ አሁን በዚህ ሰዓት ለምሳሌ አክቲቭ አይደለም። ቢያንስ ድሮ ፊልሞችን በሲስተም እሱ ነበር የሚያሳይል የሆኑ ነገሮች ነበሩ፣ ሊጀማመራቸው ያሰባቸው ነገሮች ነበሩ፣ ግን አየር ላይ ቀሩ ነው ይመስለኝ። እስካሁን ድረስ የተሳካ ነገር የለም። ያ ማለት የፊልም ማህበሩ አለ፣ ማህበሩ ግን አክቲቭ አይደለም፣ ደካማ ነው። የሆኑ ሰዎች ይህን ነገር ለማንቀሳቀስ ሲሞክሩ እንደነበር አውቃለሁ፣ መረጃው ነበረኝ። በርቀትም ቢሆን ሰርተዋል፣ አልተሰሩም እነሱ እነሱን ካልተሩ አትተውም እኮ። ለምሳሌ መንግስት የሚያስፈልገው ነገር እንዴት ነው? ለምሳሌ መንግስት ለሚያስፈልገው ነገር ምን ያህል ርቀት መሄድ እንደሚችል ማሳያዎች እኛ ጋር ላይ ቅድም የጠቀስናቸው የልማት ስራዎች አሉ። ቅድም የጠቀስናቸው የልማት ስራዎች ለምሳሌ መንግስት አሁን እንዴት ነው ልካ ለምሳሌ የአሰብን ጉዳይ ወደፊት አመጣው አይደለም ያስፈልገዋል። ገብቷል። ስለዚህ ከቅርብ ጊዜ ጀምሮ የሚዲያውም ምኑም እያንዳንዱ ነገር አሰብ ሆኗል። ያስፈልገናል ነሰሪ ነገር ነው ብለና ገብቷል። ስለዚህ አሰብን እስክናስመልስ ራሳችን እስክናደርግ ድረስ ለአሰብ መደረግ ያለበትን እያንዳንዱ ስራዎች ይሰራል ማለት ነው። ህዝብን ማንቃት ሊሆን ይችላል፣ ጥጉ ጦርነት አይደለም ጥጉንም ሊሄድ ይችላል ማለት ነው። ገብቷል። ልክ እንደዛ ደግሞ ፊልም ያስፈልጋል ያያልን ነው። ጠቅላይ ሚኒስትሩ እንደሚያስፈልግ ያምናሉ። ተሰርቶበታል ወይ ነው ጥያቄው። ለምሳሌ ኪነ ጥበቡን ወክለው ወደ ፖለቲካ ፓርቲ ውስጥ የገቡ ወይ ደግሞ ወደ አመራርነት ውስጥ የገቡ ፖለቲካ ውስጥ እንኳን ባይገባ ወደ አመራርነት ውስጥ የተጠጉ ሰዎች አሉ። ምን ሚና የተወጡ ነው ከተባለ ይሄን ያለ ጎላ ሚና አይደለም። ሲምፖዚየም በማዘጋጀት የፊልም ኢንዱስትሪውን አትለውጥም።
የሆነ እንትን በማድረግ የሆነች ሀገር እንደዚህ የሆነ ሰዎችን ይዘህ ቱር በመሄድ የፊልም ኢንዱስትሪ አይለወጥም። የፊልም ኢንዱስትሪ የሚለወጠው አንደኛ በማሰልጠን ነው ባለሙያዎችን፣ ሁለተኛ ደግሞ እንዲሰራ አውድ በመፍጠር ነው፣ ሶስተኛ ደግሞ እነዛ የተሰራውን ስራ ደግሞ እንድትሸጥ ሲስተም በማመቻቸት ነው። ሲስተምን ጉዳዩ አሪፍ ከሆነ ግለሰቦች ይፈጥሩታል። ሲስተሙን ችግር የለው። ለምሳሌ አርቲስት ቲቪ አለ፣ ሀበሻ ቪው አለ፣ ቴሌ ቲቪ የሚባል አለ። እነዚህ ተቋማቶች ናቸው ፊልምን ለመሸጥ። ግን አሁን በዚህ ሰዓት ህዝቡ ግብግብ ብሎ የሚያቸው ፊልሞች እየወጡ ስላልሆነ በሚጠበቀው ልክ ይህን ያህል አክቲቭ ሆኖ እየሰሩ አይደለም፣ ወይ ደግሞ በጣም እየሰሩ አይደለም። ገብቶሃል። ግን እኛ ጥሩ ነገር ብናቀርብላቸው ህዝብ ባይዘው አርት ይወዳል ብያለሁ እኔ። በጣም ነው የሚወደው የኛ ሀገር ህዝብ ደግሞ ፊልም ነገር በጣም ነው የሚወደውና ጥሩ ነገር እኛ ይዘን ብንመጣ ተሻምቶ ነው የሚገዛን አውቀዋለሁ። ለምንድን ነው ይዛችሁ መምጣት የከበዳችሁት? ኢኮኖሚ ስለያዛችሁ ነው ወይስ? ይዛል ፊልም ኢኮኖሚ ነው። ፊልም ማለት ያወጣበት የመስራት ለምሳሌ አሁን አንድ ባሁበሊ የሚባል ፊልም አለ። የሳውዝ ፊልም ነው፣ የሳውዝ ኢንዲያን ፊልም ነውና ሳውዝ ኢንዲያኖች ብዙ ጊዜ ለፊልም ያወጡት 50 ከሮር ነገር አካባቢ ነው። በጣም ለትልቅ ፊልም የሚያወጡት እንደዚህ አይነት ብር ነውና ሶሱ በአንድ ጊዜ ወደ 350 ከሮር አወጣ ለፊልሙ በስነ ስርዓት። በቃ ለ5 ዓመት ነገር ፊልም ተይዞ በስነ ስርዓት ሰሩ ፊልሙ ማለት ነው። ከሰሩ በኋላ ያ ፊልም ያመጣው ብር ያመጣው ዝና የሳውዝ አሁን ለምሳሌ ቦሊውድ የሚባለው እዚህ እነ ሻሩክ ካን ያሉበት ወገን ነው። ሳውዝ ደግሞ የሚባለው እነዚህ አሁን እነ ፐርቫስ የሚባሉት አክተሮች አሉ፣ እነሱ እና አሉ አርጁን የሚባሉ አክተሮች አሉ፣ እነሱ ያሉበት ወገን ነውና የነሱ ወገን ድሮ ብዙም እዛው እንደ አካባቢ ላይ ይታወቃሉ፣ ብዙም ትርፍ ያገኙም በቂያቸው ሊሆን ይችላል። ገብቷላ። ግን እንደነ ሻሩክ አልነበረም ዓለም ላይ ተደራሽነታቸው ዝናቸው። ያንን ትልቅ ፊልም አንድ ጊዜ ስላወጡበት ትልቅ ብር ስላወጡበት እና ዝግጅት አድርገው ስለሰሩ ህንድን አይደለም የነቀነቁት፣ ከሆሊውድ ነው ሽልማት ይዞ የመጡት። የህንድን የሲኒማ ታሪክ በተለይ ሳውዙን ቀየሩት ከአንድ ማለት ነው። በአንድ ፊልም ታሪክ ይቀየራል። ያለ ማድረግ ግን ይፈልጋል። እያንዳንዱ ነገሮች ምንድነው የፈለጉት? ያው ፋይናንስ ይፈልጋል ማለት ነው። የከተማ የኮሪደር ልማቱ እኮ ገንዘብ ስለወጣበት ነው እንደዚህ ያማረው እንጂ በሰው ጉልበት ወይ ደግሞ በሀሳብ ብቻ አይደለም። በጣም ከባድ ገንዘብ ከጀርባው እንደወጣበት ያስታውቃል አይደለም? ስለወጥቶበታል። ልክ እንደዛ ደግሞ ለፊልሙም እንደዛ ቢወጣበት ይክሰዋል፣ ሀገርንም ይክሳል፣ መንግስትንም ይክሳል። ምክንያቱም አሁን ካየ ሀገራችን ላይ በጣም ኔጌቲቭ የሆነ ምልከታ ያላቸው ሰዎች አሉ። በጣም አክራሪነት አለ፣ በጣም ብሔርተኝነት አለ። ቢያንስ ብሔርተኝነትና አክራሪነቱን ለዝብ ማድረግ እንችላለን። ቢያንስ የጦርነት መንፈስን ማልገብ እንችላለን። ቢያንስ አለ ለምሳሌ የሆኑ ሰዎች አብዛኞቹ እኮ እንደዚህ በሸኔ ውስጥ በፋኖስ የተቀላቀሉ ሰዎች ከጫት ቤት ተነስተው ነው፣ እርግጠኛ ነኝ ወጥቷላ። እዛ ቁጭ ተብሎ የተቃመ በውስዋስ በሞቅታ በምን ባሏሉ ተነስተው ነው እንጂ በትክክል ይሄ መንግስት የምር ገፏቸዋል ነጻነታቸውን። የምር አለ ለምሳሌ ፋኖ የምር አማራ ፍሪደም አጥቶ ነው በዚህ ሰዓት ነፍጥ አንግቦ ጫካ የገባው። የምር አሁን ኦሮሞ በዚህ ሰዓት ፍሪደም አጥቶ ነው ወይ ሲጠይቅ የነበረውን ፍሪደም አጥቶ ነው ወይ ጫካ የገባው? ቢያንስ እንመልስ እንደራደር ተብሎ እኮ የሆኑ ነገሮች እየተመለሱ ነበር አይደል? ቢያንስ በክልል ላይ ራስን የማስተዳደር ነጻነት የተሰጣቸው ይመስለኛል። አሁን ይሄ ብዙ እንትን ባለ ለምሳሌ በኢህአዴግ ዘመን የነበረው ላይ በእጃ ዙር እየተጠመዘዘ ነበር ክልሎችን ስንመራ የነበረው ይላሉ። ይብታል በዚህ በኦሮሚያ ክልል አማራ ክልል ላይ የነበሩት። አሁን ግን ይሄን ጥምዝዛው ያለ አይመስለኝም። ራሳቸውን ክልል በራሳቸው ነው የሚያስተዳድሩት። ስለዚህ ተፎካክረው መምጣት የሚችሉበት ሁኔታ አለ። ያ ነገር ምንድነው ማለት ነው የሚያሳየው? አሁን ወጣቱ የምር ጫካ የገባው አውቆት ነው ወይ ፖለቲካው ነው የምር ትግል አማራጭ ነው የመጨረሻው አማራጭ ነው ብሎ ነው ነፍጥ አንስቶ የገባው ወይ ስለማያውቅ ነው? ስለዚህ ማሳወቂያ አንዱ መንገድ ደግሞ እንደዚህ አይነት ነገሮች ናቸው። አሁን ቁጭ ብሎ ዩቲዩብ ውስጥ ገብቶ የጠቅላይ ሚኒስትሩ ንግግር ላይ ሰማ ይችላል። የሆነ ወረዳ ላይ ሄዶ የአንድ የወረዳ ሊቀመንበር የሚያወራው ነገር ላይ ሰማ ይችላል። ፊልምን ግን ቁጭ ብሎ ሲዝናና የሚያው ነገር ነው። በዛ ውስጥ ጦርነት ጠቃሚ ያለመሆኑ ግን ትነግረዋለህ። ነፍጥ ማንገብ፣ እህት ወንድምህን መግደል፣ የሆነ ሰውን በብሔር አይመስለኝም በሃይማኖት አይመስለኝም ብለህ አካባቢ ማፈናቀል ነውር እንደሆነ ልታሳየው ትችላለህ ነው ሀሳቡ። ስለዚህ ልክ እንደነዚህ እንደነ ኮሪደሩ ሁላ እንደነ ችግኙ ሁላ ሌሎች እንደ ትኩረት እንደተሰጠባቸው በእነሱ ልክ ይሰጣቸው አይደለም። እኔ ልማትም አይነት አለው። ለምሳሌ በዚህ ሰዓት የስንዴው ጉዳይ ነው የሚቀድመው፣ የአሰብ ጉዳይ ነው እንጂ የሚቀድመው የፊልም ጉዳይ አይደለም የሚቀድመው። ግን ደግሞ እሱም እንደሚገባው ትኩረት ቢሰጠው ባይ ነኝ። እንደና አዲስ አጋ አይነት ታሪኮች አሉ። ግን እንደነዚህ አይነት ታሪኮች ላይ በሚሰሩ ሰዓት ፊልሞች የመታየት እድላቸውስ እንደ ባለሙያ አንተን የምጠይቅህ እንደ ባለሙያ እንዴት ነው? በጣም ትሩ ስቶሪዎች በጣም ይታያሉ። ሰው የሰውን ታሪክ ማየት ይወዳል። ይህን ለማየት የሆነ ፖድካስት ላይ የሆነ ሰው ቁጭ ብሎ የሚያወራውን ታሪክ ብቻ ማየት በቂ ነው።
በዚህ ወጥቼ እንትን ብዬ በዚህ ድረስ እዚህ ደረስኩ የሚለውን ሰው ታሪክ ፖድካስት ላይ በጣም ያለ አይደለም ሰው ፊልም አድርገህ ስታመጣለት አስበው እሱን ነገር ውጣ ውረዱን ያለፈበትን መንገድ ችግሩን ስቃይ መከራውን ፊልም አድርገህ ስጠው። አይደለም እንደዚህ አይነት ትልቅ ጃይንት ያላቸው ስም ያላቸው ሰዎችን ታሪክ ነክተ አይደለም የአንድ ተራ ሶስት ስቶሪ እንኳን የማይታወቅ ሰው ታሪክ እንኳን አንስተ ይሄ ታሪክ በእውነተኛ ታሪክ ላይ የተመሰረተ ነው ብለህ ካየህ የሰው ልጅ ይወዳል እንደዚህ አይነት ነገር ይወጣላ። ልክ አሁን ለምሳሌ መቀሌ ላይ የነበረውን ምሽግ ለመስበር የተካሄደውን ነገር ታውቃለህ። ለምሳሌ መቀሌ ላይ ምሽጉን ለመስበር በጣም አስቸጋሪ ይሄ ጣይቱ በኋላ ላይ የውሃው ሀሳብ መጥቶ ውሃውን መገደብ ወደ መባለው አስበው እንግዲህ እዛ ጋራ መጀመሪያ ላይ የነበረው ጦር አላ ያን ምሽግ ለመስበር የሄዱበት ቴክኒክ ስህተት ነበረና በጣም ብዙ ወታደሮች ናቸው ያን ምሽግ ለመስበር የተሰዉት እና በኋላ ላይ ነው ቁጭ ተብሎ ታስበበት አይ ውሃ የሚያወጡበትን ነገር እንከልለውና እሱን ከያዝንባቸው ውሃ ሲጠማቸው ይማረካሉ ወደሚለው ነገር ይመጣው ማለት ነው። ያን ኢንሲደንት ብቻ በፊልም ታሳይ አባቶቻችን ሀገራቸውን ለመጠበቅ ዳር ድንበራቸውን ለመጠበቅ ቀኝ ግዛት ላለመግዛት እኛን የባርነትን ባህል እንዳንወርስ ያደረጉበትን ነገር ብቻ ያችን ሲን ቀርጸን ብናሳይ በቂ ነው። የሆነ ጊዜ ላይ ኃይሌ ገሪማ አጼ ቴዎድሮስን ስቶሪ ጽፌ ሄድኩኝ። ከዛን ስክሪፕቱን ሰጠኋቸው። ስክሪፕቱን ወደዱትና ጀስት ግን እኛ ሜን ካራክተሩ አጼ ቴዎድሮስን ለማስተማር እንደመጡት አይነት ነጮች አድርገው አጼ ቴዎድሮስ ነጭ ጓደኞች ነበራቸው ሁለት ካየ ጆን ቤልና እንደዛ ይባሉ ብቻ ነበራቸውና እነሱ ላይ አድርገን እንስራ ሲባል ስክሪፕትን ይዤ ወጣሁ አለ። ይቷላ ለምሳሌ ዓለማችን ላይ ጥቁሮች ነጮችን ያሸነፉበት ዋናው ትልቁ ጦርነት ከሱ በፊት እኛ አሸንፈን ሳይተናቸዋል እኮ ዶጋሌ ላይ ምን ላይ እኮ ኦሬዲ እኛ ነጮችን ብዙ ጊዜ አሸነፈው። ግን ዋናው ትልቁ አድዋ ነው። ይቷላ ታሪክ ቀያሪ ባለው ኢንሲደንት ማለት ይሄን ኢንሲደንት እነሱ ነጮቹ ሳያውቁት ቀርቶ አይደለም። ይሄ ኢንሲደንት በጣም ለፊልም የሚመች ታሪክ መሆኑን አጥቶት አይደለም። አይሰሩልንም እነሱ ይቷላ አይሰሩልንም። እኛ እንድንሰራው ደግሞ አቅም ሊኖረን ይገባል። እኛ ግን አቅም ቢኖረን ለምሳሌ እኛ ቀድመን የምንሰራው አብዛኛው ኢትዮጵያዊ የፊልም ሰሪ ብትጠይቀው አቅሙ ቢኖርህ ገንዘብ ቢኖርህ ምን አይነት ፊልም መስራት ትፈልግ ነበር ብትለው የመጀመሪያው የአድዋን ኢንሲደንት ይነግርሃል። አድዋን መቅረጽ እፈልጋለሁ ሊል ይችላል። ያን ለማድረግ በእኛ በግለሰቦች አቅም የሚቻል ነገር አይደለም። ምክንያቱም ብትሰራው እንኳን መሸጫው የለም። ይሄ ግን ስነግርህ እንዴት መሰለህ እንግዲህ ይሄ ነገር ታሪክ ነው። የሆነ ቀለታ ቁጭ ብለን እናወራ ይሆናል እናስታውሰው ይሆናል። የጊዜ ጉዳይ ነው እንጂ እነዚህ ነገሮች እንሰራለን። አሁን ቴክኖሎጂ እየቀለለ ነው፣ እኛም እየሰለጠንን ነው። የሆነ ቀለታ ደግሞ ኢትዮጵያ በፋይናንሻሊ ስቴብል የምትሆንበት ሀገራችን የምትበለጽግበት ዘመን ይመጣል። የዛን ጊዜ ታሪኮቻችንን ወደ ፊልም የምንሰንድበት ዘመን ይመጣል። ያኔ አድዋ ይሰራሉ። ያኔ እዚህ የካራማራው ድል ይሰራል። ያኔ ትልቅ ጀግኖች ታሪኮች ይሰራሉ። ያኔ ጥሩ መጥፎ ታሪኮቻችንም እንደ መማሪያ ሆኖ ይቀርባሉ እንዳይደገም ብለን ማለት ነው። ገብቷል? እሱን ነው ብለና ልትቀጥል እንችላለን። አንድ ኪነ ጥበብ ባለሙያ እንዲሁ ደግሞ እንደ ኖርማል እንደ ማንኛውም ግለሰብ እንደ ተራ ግለሰብ ደግሞ የኢትዮጵያ ወታደር ላንተ ምንድን ነው? እንግዲህ እንዴት ትገልጸዋለህ? ኦኬ እሺ፣ ለምሳሌ ያው ሁሉም ሰው ሁሉም ኢትዮጵያ ውስጥ በተለይ ለምሳሌ ፋሚሊ ኦልሬዲ ከውትድርና ያልሄደ ቤተሰብ ያለው ሰው አይመስለኝም። እንደ አንድ ኢትዮጵያዊ እኔ ከቤተሰቦች ለምሳሌ ወታደር ወንድም ነበረኝ የተሰዋ በኢትዮ ኤርትራ ጦርነት ጊዜ ማለት ነው። ስለዚህ የመጀመሪያውና ዋናው ማልደራደርበት ነገር ቢኖር በሀገር መከላከያ ሰራዊት ጉዳይ ላይ ልደራደር ምንም አይነት ነገር ምንም 99 ነገር መጥፎ ነገር ልታወራበት ትችላለህ። አረደ፣ ጡት ቆረጠ፣ ገደለ ምን ብለህ ልታወራበት ትችላለህ። ገብቶሃል? የፈለገውን ብታወራ አላምነህም። የመጀመሪያ ፓርት ሀገር መከላከያ ሰራዊት ማለት ድንበሬን ይጠብቃል፣ እኔ በሰላም እንድኖር ያደርገኛል። ራሱ ሞቶ ራሱ ተሰውቶ ራሱ ቆስሎ ማለት ነው። እኛ ትንሽ መርፌ ሲወጋን ምላጭ ሲቆርጠን ምን ያህል ነው ፊልም እናደርገው? ገብቶሃል? የሆነ ሰው ደግሞ ለአንተ አጥንቱን ሲከሰክስ ለአንተ ሄዱ በብርድ ውስጥ እንትን ሲል ያለ ውሃ ያለ መጠጥ ያን ሁላ ረጅም ርቀት ያን ሁላ ትግል ከባድ ጦርነት ውስጥ ምግብ ላታገኝ ትችላለህ እኮ አይደለ? ለተወሰኑ ቀናቶች ለምሳሌ የዘነበው ላይ የሆነ ጊዜ ላይ እያወራ ምን ሰማው መሰለህ? ልክ የመጨረሻው ይሄ አሰብን ለእንትን ለቀው የሚወጡበትን ኢንሲደንት ሲያወራ ለ3 ቀን ምግብ አልበላውም ነበር አለኝ ማለት እያለ ነው የሚያወራው እሱ። ለ3 ቀን ምግብ አልበላውም ነበረ። ከዛም ፋይናሊ ያለው አማራጭ በዋና ማቋረጥ ነበር የሆነ እንትን እኔ ከዛች ፒክ አድርጌ ወሰድኩት። ለ3 ቀን ምግብ ሳይበላ የሰውዬ ኦኬ ኖርማል ነው ማለት ነው ለነሱ። ምክንያቱም 3 ቀን ምግብ ሳይበላ ዋኝቱ አቋርጦ ሀገር ነው የሄደው። 3 ቀን ኢስ ኖርማል ባይዘው ብዙ ቀን ላይበሉ ይችላሉ። በሬሽን ምግብ ነው እንትን የምትለው ውሃ የከፋ ሲመጣም ሽንትም እስከመጠጣት ከምን የሚደርስባቸው ኢንሲደንቶች አሉ። በዛ ልክ ዋጋ እየከፈለ እኔ ሀገር እንዲኖረኝ ያደረገኝን መከላከያ ሰራዊት ማንም ሰው ሊያጣጥልብኝ አይችልም።
ማንም ሰው ዝቅ አድርጎ ሊያየውም አይችልም። አሁን በዚህ ልክ የገለጽከው ወታደር ለእኔና ለአንተ እዚህ ጋር ቁጭ ብለን ፕሮፐርሊ በሰላም እንድናወራ ሀገርም ሰላም ሆና እንድትቀጥል ዋጋ እየከፈለ ያለው ወታደር ሀገር እንዲኖር አድርጎናል። መከላከያ ሰራዊት ባይኖር እኛ ሀገር አይኖረንም። ምክንያቱም ኢትዮጵያ ሁልጊዜም ጠላት ያለባት ሀገር ናት። በሚገርም ሁኔታ ተዋጁ ሱዳኖች ጠላቶቻችን ናቸው እኮ እኛ ላይ ገብተዋል። ልክ በኃይለ ሥላሴ ዘመን ጀምሮ ምን አይነት ሴራ ይሰሩብን እንደነበር የሆነ መጽሐፍ ላይ አንብቤ ያለሁኝ ገብተዋል። ልክ ለምሳሌ ህወሓቶች ኦልሬዲ ኢህአዴግ ወደ አዲስ አበባ እንዲመጣ የሆነ አብዛኛውን ያመቻቹት እነሱ ይመስሉኛል። እኔ እነማን ሱዳኖች ገብተዋል። የሀገር መከላከያ ሰራዊትን ክብር ከፍ አድርጎ በልቡ ይዞ ሊያስቀምጠው ይገባል ነው። እኔ ደግሞ አንድ እዚህ ላይ የሚጠይቅ ከወታደሩ ጋር አያይዤ የወታደርን የአንድ ግለሰብ ወታደር ለመስራት ምናልባት ለፍቅር ፊልም ለመስራት የምታወጡት ገንዘብ የበለጠ ይወጣል ወይ ነው? ለምን እዛ ላይ ሩቅ ሊወጣ ይችላል? ለምን እዛ ላይ ፎከስ ማድረግ አልተፈለገም? ይሄ እንግዲህ የሰዎች የኢንተረስት ጉዳይ ነው። እስካሁን ድረስ ፊልም እንዲሁ ለምሳሌ እኛ ሀገር ላይ ሲኒማ ቤት ላይ የኔ ፊልም ጀነሩ ትንሽ ይለያል እና ሲኒማ ቤቶች ኢንተረስትድ አይደሉም ብዙ ያንን እንትን ለማለት። አዎ ምንድን ነው ፊልም የሚያስብ ኮሜዲ ዘና ነው የሚሉ እሱን የሚሸጥ ይለዋል እና ያውቃሉ እሱም እንደሚሸጥላቸው። ግን ያ እንደምሳሌ ማህበረሰብ ምንም ነገር እንደሰጠው ነው ስታላመደው ነው ወጥቷላ። ለምሳሌ ውጭ ሀገር ላይ ትልቅ ብር የሚሰሩት ፊልሞች እንደዚያ የወታደር ፊልሞች እና ፊልሞች ናቸው እንጂ የፍቅር ፊልሞች ብር አይሰሩም። እኛ ሀገር ደግሞ ሲሆን የተገላቢጦሽ ነው እንግዲህ ይታይ። ያ ማለት ምንድነው መሰለህ እንደሰጠው ነው ማህበረሰብ። ለዛ ነው በፊልም ውስጥ ነው ማህበረሰቡን መቃኘት ያለብን እምልህ ገብቶሃል። ፊልም ማለት የተለያየ አይነት ወይ በአውዲዮ ቪዥዋል ማለት ነው ገብቶሃል። ለምሳሌ ፖድካስቱ ይሄ እኔና ያንተ ኦልሬዲ አንዱ ቪዲዮ ነገር ነው አይደለም። በቪዥዋል ነገር ውስጥ ነው በሚታይ ነገር ውስጥ ነው ማህበረሰብን ማነጽ ያለብን። ማህበረሰቡን የፍቅር ነገር ከሰጠው ፍቅር እያለ ይቀጥላል። ኮሜዲ ከሰጠው ልክ ለምሳሌ የኢትዮጵያ ፊልም ደህና እየተነቃቃ ነበረ። ኢትዮጵያ ፊልም እኔ መውደቅ ጀመረ የምለው ከወንዶች ጉዳይ በኋላ ነው። የወንዶች ጉዳይ ባል ፊልም መጣ። ፊልሙ ቆንጆ ፊልም ነው፣ ችግር የለበትም። እንደ ፊልም በጣም ጸዴ ፊልም ነው አለ የሚባል ፊልም ነው እኛ ሀገር ላይ ገብቷል። ግን ከዛ በኋላ የወንዶች ጉዳይ በከፍተኛ ሁኔታ ሰዎችን ማዝናናት ቻለ፣ አሳቀ። ስለዚህ እንደ ወንዶች ጉዳይ አይነት ፊልም ስራ ሲባል ግን የወንዶች ጉዳይ መምጣት ሰውን አሳቀው። ሳቅ አይደል የሚፈልገው ሳቅ ነው አይደል የሚሸጠው ተባለና አብዛኞቹ ፊልሞች እንደዚህ አይነት ፊልሞች መስራት ተጀመሩ። ያ የኢትዮጵያ ፊልም ወደ ኋላ ለመመለሱ የመጀመሪያው ሳይን ይመስለኛል፣ ምልክት ይመስለኛል። ምክንያቱም ፊልም ማሳቅ አለበት አይ ነው ጀስት ግን የሚያስቅ ፊልም ብቻ አይደለም አሪፍ ፊልም ገብቷል። እኛ ሀገር ላይ ያለው ለምሳሌ ፊልም ከማሳቅ የዘለለ ሚና እንዲኖረው ማድረግ መቻል ነበረባቸው ሲኒማ ቤቶቹ። ያው ሲኒማ ቤቶቹ ነጋዴዎች ናቸው። ስለዚህ እነሱ የሚሸጠው ነገር ነው እንትን የሚሉት። ለዛ ነው መንግስት ያስፈልጋል እምልህ። አሁን ለምሳሌ የውጭ ፊልሞች ላይ የአሜሪካ ፊልሞች ላይ ይሄ ሲሪየስ ኢሹን መንግስት ነው ሰፖርት የሚያደርጋቸው ገብቶሃል። የሚሰራውን በትልቅ በጀት ነው፣ ጥንቅቅ ያለ ነው። ስታየው ራሱ ክቡ ነው የሚያስብልህ። ቴክኖሎጂ እንዴት አድርጎ ሰሩት፣ እንዴት አድርጎ ፈጠሩት። መንግስት የራሱን አዲስ ቴክኖሎጂ ሁሉ የሚያስታውቅበት፣ ትልቅ የሆኑ ነጋዴዎች ቢዝነሶቻቸውን የሚያስታውቁበት፣ ትልቅ የመኪና ካምፓኒዎች ቢዝነሶቻቸውን የሚያስታውቁበት መስክ ነው ፊልም። ሶ ትልቅ ሀሳብ ስትፈልግ፣ ሀገራዊ ነገር ስትፈልግ፣ የወታደር ታሪክ ስትፈልግ፣ የስለላ ታሪክ አለ። ለምሳሌ እኛ ሀገር የስለላ ተቋማቶች ምን እየሰሩ ነው? ምን አይነት ወንጀሎችን እንዴት አድርገው አከሸፉ? እንዴት አሸባሪዎች ቁጥጥር ስር ሊያደርጉ ይችላል? አይቼ ወደድኩት ያልኩ ፊልም አንዱ እሱ ነው። የሆነ የሽብር ሴራን ጉዳይ የተቆጣጠሩበት ሁኔታ ዩናን ዲፕሎማት የሚባል ፊልም ሰርቶ ነበር እኛ ሀገር ላይ የሆነ ሴራዎችን ለማክሸፍ ሄደበት። ጥሩ ነው ግን በስነ ስርዓት በመንግስት ደግሞ ሰፖርት ቢደረግ እንደዚህ አይነት ነገር ላይ መንግስት እኔ ብር ከሚሰጥ አውዱን ማመቻቸት ለምሳሌ ይሄ ልክ እንድትቀርጽ እንዲያደርግ ከሎኬሽን ጀምሮ የግብአት እቃ የምናምን እሱ ከተገኘ ሌላ ወዳው ገብስ ይመስለኛል። እና የወንዶች ጉዳይ ከመጣ ወዲያ ምናልባት ደራሲዎቻችን ፊልሙ ያደገ መሰለንና ወደ ኋላ ተመለሰ። ደራሲዎቻችን ፎከስ ማድረግ የጀመሩት ያንን አይነት ወይ ብንከተል አዋጭ ነው። ጀስት እንደ ቢዝነስ ማለት ነው። ቢዝነሱን እንጂ የታሰበው ስለ ፊልሙ ረጅም ርቀት አልተሄደም ማለት ነው። ኢት ሚንስ ኮቪድ ምክንያት ሆነ እንጂ ዑደቱን ጨርሶ ነው ማለት እንችላለን። ኦልሬዲ ፊልም ሲጀመር ፊልም መሞት ጀመራል። ከኮቪድ በፊት ነው መሞት የጀመረው። ዑደቱን ጨርሷል መልህ የሆነ አንድ ነገር ይነሳል፣ ያድጋል፣ ወጣት ይሆናል ምናምን ዘና የሰው ፕሮሰስ ማለት ያ የወንዶች ጉዳይ አይነት ዑደት እዛ ጋር ጀመረ ብለን እዛ ጋር ጨረሰ ማለት የወንዶች ጉዳይ ፊልሙን አይደለም ሀሳቡ የወንዶች ጉዳይ ፊልም መምጣት ለፊልሙ መሞት የመጀመሪያውን በር የከፈተ ነው ብዬ ነው የማስበው እንደራሴ። ፊልሙ አሁን ላለበት ውድቀት የወንዶች ጉዳይ ፊልም መውጣት ነው። ፊልሙ ምንም አይነት ችግር የለበትም ወይ ደግሞ ፊልሙ ሰበብ አይሆንም ገብቶሃል። ከፊልሙ በኋላ ግን እንደዚህ አይነት ፊልሞች መሰራት መጀመሩ
ነው ስህተት። ከዛ ወደ ቁም ነገር አዘል የሆኑ ድራማ የሆኑ የሚያስተምሩ አሁን ከቅርብ ጊዜ ወዲህ እንደውም ሌሎች ፊልሞች የተሞከሩ ነው። አሁን ለምሳሌ እነ አፊኒ፣ እነ ጥቁር አደይ፣ እነ ጃና ሞራ አሁን ደግሞ ከኮሜዲው ወጥተን ይሄ ወደ እንትኑ እየመጣ ነው። አዎ የኔንም እንግዱን ብታየው ከኮሜዲ ዘርፍ ጋር በፍጹም አይገናኝም። እነ ጀቢና እነ ገማሊያ የሚባሉ ፊልሞች አሉ። ይሄ አሪፍ አሁን እየተለዩ የመጡ ፊልሞች አሉ። አሁን ኮሜዲው ሰለቸን መሰለኝ ፊልም ፕሮዲዩሰሮችም። ሁለተኛ ደግሞ አሁን ሲሪየስ ወደ መሆን ነገር አዎ ከቲክቶከሮቹ በላይ ማሳቅ አልቻልንም። ደግሞ አሁን የሆነ ሰውዬ ቁጭ ብሎ ክሬት አድርጎ የሚፖስተው ነገር ከፊልሙ በላይ ማሳቅ ጀመረ እና አሁን እየሰለቸን የመጣን ይመስለኛል። በቅርቡ እንደዚህ የሚወጡ አዳዲስ ፊልሞች አሉ። ጥሩ ሙከራ የተሞከረባቸው አሉ ማለት ነው። እኛም ከዚህ በኋላ የተሻለ ፊልም ነው በቀጣይ ይዘን ልመጣ ያሰብነው ከፈጣሪ ጋርና እንትን ይባላል። ግን የኢትዮጵያ ፊልም ወደ ኋላ የኢትዮጵያ ፊልም ማደግ ጀምሮ ወዲያው ወደ ኋላ ተመለሰ። ለወደ ኋላ መመለስ ተርኒንግ ፖይንቱ መንገዱን ያሳየው የወንዶች ጉዳይ ነው። ካንተ እይታ አንጻር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዴት ትገልጻቸው? እኔ ፐርሰናሊ ነው የምወዳቸው። ያው ፍሬንዶች ያውቃሉ። በግለሰብ ደረጃ ለምሳሌ ልክ እንደመጡ እሳቸው መከታተል እሳቸው ማየት እንደማንኛውም ኢትዮጵያዊ ከዛን ሁሉም አይደለም መጀመሪያ ልክ እንደመጡ ይወደዳቸው። ከዛ በኋላ መንጠባጠብ የጀመሩ ሰዎች ተንጠባጠቡ፣ የቀሩ ሰዎች ቀሩ ነው ቀጠሉ ነው። እኔ ከቀጠሉ ሰዎች ነኝ። እኔ እሱን የምወደው እሱን አይደለም የምወደው ሀሳቡን ነው የምወደው። ለምሳሌ እንደ አንድ መሪ ህልሞቹን እወድለታለሁ። ለምሳሌ ልክ አሰብን ሲያመጣው ይሄን ህልም አለመውደድ አልችልም። ወጥቷል። አረንጓዴ አሻራን ሲያመጣው ይሄን ህልም አለመውደድ አልችልም። የኮሪደር ልማትን ሲያመጣው ይሄን ህልም አለመውደድ አልችልም። ጉዳዩ ዶክተር አብይ ይመቸኛል በጭፍን አይደለም። ዶክተር አብይ ደግሞ ያስጠላኛልም አይደለም። እኔ ሀሳቡን ነው የምወድለት። እንደ አንድ መሪ መሪዎቻችን ፖዚቲቭ ሀሳብ አላቸው። ባይዘው ለምሳሌ እኔ ዶክተር አብይ እንደው የሆነ ያህል ፐርሰንቱንም እድለኛ ነው ብዬ አስባለሁ። አሪፍ ታይም ላይ ነው የመጣው። ይሄ ታይም የሆኑ ሀገራቶች ለመለወጥ ብዙ ማገዶ የማይፈጅበት ታይም ነው ዘመኑ አሁን ያለንበት ዘመን ነው። ለምሳሌ በመንግስቱ ኃይለማርያም ዘመን በደርግ ዘመን ሲሆን የመንግስቱ ሪዮት ማን ያውቃል? ምን እንደሚያስብ ቪዥኑን ማን ይሰማለታል? ለምንድነው መስማት አልቻለ? ቻንሶች አልነበሩማ፣ ሚዲያውም አልነበረም፣ ምንም አልነበረ ይሆናል። አሁን ለምሳሌ ኢህአዴጎች ጥሩ የሆኑ መጥፎ የሆኑ እኮ ማን ያውቃል? እንዲሁ የሆኑ ሰዎች ነገሩን ጠላ ናቸው። አሁን ያለው ግን ምንድነው ሞደርናይዜሽኑ ራሱ ቴክኖሎጂው መበልጸጉ ምኑ ራሱ ነገሮችን ያቀልለታል። ለምሳሌ የሆነ ሀገርን ለመለወጥ የሆኑ ሀገራቶች የሄዱበት እድሜ ላይ ይችላል። ከዚህ በኋላ ዶክተር አብይ ለምሳሌ የሆኑ ሀገራቶች እዚህ ለመድረስ 30-40 ዓመት የፈጀባቸውን እሱ በ15 ዓመት በ10 ዓመት ውስጥ ሊያሳካው ይችላል። ኢንሻአላህ ይሄ አንዱ እድለኝነት ነው ብዬ አስባለሁ። እና እኔ ጠቅላይ ሚኒስትሩ ይመቹኛል፣ ምንም ጥያቄ የለውም። አንደኛ የአርቲስት መንፈስ ስላለው ይመቸኛል። የምንጋራው የሆነ ነገር አለ ማለት ነው። ወጥቷል። ይሄ ደግሞ አርትን መውደዳቸው ራሱ ደስ ይለኛል። ያውቃሉ ስለ አርት ወጥቷል። የሆነ ጊዜ ላይ የምወደው እንትን ብለው ጸጋዬ ገብረመድህን ሊስታውት ሲያደርጉት አይቻለሁ። ስለሚያውቁ ነው ማለት ነው። ጸጋዬን ሊስት ያደርጉት የሆኑ ያዩት እሱን ተከታትለዋል፣ አንብበውለታል፣ ስራዎቹን ያውቃሉ ማለት ነው። ወይ ደግሞ ስለ ኢትዮጵያ ኪነ ጥበብ የሆነ የሚያውቁት አንደርስታንድ የሚያደርጉት ነገር እንዳለ ያስታውቃል። ላነሳል የፈለኩት ጥያቄ ይሄ ቴክኖሎጂው በጠቅላይ ሚኒስትር ዶክተር አብይ አህመድ አስተዳደር ላይ ከፍተኛ ኢምፓክት ተጽዕኖ አልፈጠረም ወይ? ለምሳሌ በኢህአዴግ ወቅት ሰው ይሞታል፣ አሁን እንዳልከው ማለት ነው። በደርግም ይሞታል። ግን የመስማት እድላችን ለስ ነው በጣም ማለት አንሰማም። ለምንድነው የማንሰማው? እጃችን ላይ ስልክ ስለሌለ። በሀገሪቱም ያለው ኢቲቪ ብቻ ነው። ኢቲቪ ደግሞ ያንን አይነግረህም። የሰሚ ልሰማ ትችላለህ ከአመታት በኋላ። ቲቪውንስ ማን ያለው ነው? አዎ ሰውም ያላቸው። አሁን ላይ ግን ሁሉም ሰው ቲቪ በእጁ አለ። እያንዳንዱን ነገር ይሰማል። ኢት ሚንስ ሰንበዲ የሆነ ነገር አድርጎ በመከላከያ ያላክክና የፕራይም ሚኒስትር ዶክተር አብይ አህመድን መንግስት አታክ ለማድረግ ሲጠቀምበት እናያለን። በዚህ ወይስ ጉዳት የለውም ወይ? አለው አልኩ። ለምሳሌ አሁን ቻንሶች ሲመጡ ጊዜም ፖዚቲቭ ነገር ብቻ አይደለም ይዘው ይመጡት፣ ኔጌቲቭ ነገር ይዘው ይመጣሉ። ለምሳሌ ቴክኖሎጂ በዚህ ዘመን ስልክ መቅለሉ፣ ለምሳሌ እኛ ድሮ ሰው ሲታረድ አይተን አናውቅም አይደለም፣ አሳየን። እሱ ረብሻ እንዴት እንደሆነ አናውቅም ነበር። እኛ ረብሻ አሳየን፣ ኔጌቲቭ ነገር አለው። የዛን ያህል ደግሞ በጣም ብዙ ክሬቲቭ የሆኑ በጣም ብዙ አይዲያዎች፣ በጣም ብዙ የቢዝነስ ሀሳቦች፣ በጣም ብዙ የስራ ቫካንሲዎችን ጭምር አሳየን። ላይክ እንደዛ ነው በዶክተር አብይ ላይ የተካሄደ ያደረገው ፕላትፎርሙ መኖሩ የሆነ አንድ ባለራዕይ መሪ እንደመጣ በደንብ አድርጎ አሳይቶናል። ስራዎቹን በደንብ አድርጎ አሳይቶናል። መሪዎች ጠንክረው ከሰሩ በጥቂት ጊዜ ውስጥ የሆነ ለውጥ ማምጣት እንደሚችሉ አሳይቶናል። ሰላም ሆኖ መስራት ሰላም ከሆነ ረጅም ጊዜ በስልጣኑ ላይ ሊቆይ ይችላል አይደለም። ስለዚህ ዶክተር አብይ ጦርነቱን አይፈልገውም ማለት ነው። ባጭሩ ጦርነቱን ለማን ነው የፈልጉት? እሱ በጣም ብዙ እንትን አለው። ያ ማለት ግን የሱ ስርዓት ራሱ እንትኑ የጠራ ነው ወይ? ብልጽግና ፒውር ነው ወይ? ሁሉም የብልጽግና አመራሮች ሰላማዊ ናቸው ወይ? ማህበረሰባቸው የሚያንገላቱ መልካም አገልግሎት የሚሰጡ ናቸው? እሱ ሌላ ነገር ነው። ግን ቢያንስ እንደ መሪ በተደጋጋሚ ስለ ሰላም ሲያወራ ይቻለው። ሰላም እንደሚፈልግ አጭሩ ማሳያ ከኤርትራ ጋራ የመጀመሪያው እሱ ነው። ያን ደግሞ ቢያንስ ክሬዲት ተሰጥቶታል። ገብቷል። ኖቤል ፕራይዝ ዝም ብሎ ከመሬት ተነስቶ አይደለም ሰላም እንትን የሰጠው። ሰላም ፈላጊ መሆኑን ያሳያል። በተደጋጋሚ ነው እንነጋገር ነው። ድሮ መንግስት ነበር አሳዶ ጫካ የሚከት ገብቷል። አሁን በተገላቢጦች ሰዎች ናቸው ጫካ የሚገቡት።
ጠቅላይ ሚኒስትር ዶክተር አብይ አህመድን እንተውና ጀስት የሆነ ሀገር መሪ ሁልጊዜም ሲመጣ ቪዥን ይኖረዋል ሀገሪቱን ከፍ ማለት በሱ አስተዳደር ወቅት የተሻለች ሀገር እንድትኖር አስቦ ይመጣል። ዘንድ ደግሞ ከስር ደግሞ ከስልጣንም ፍላጎት ሊሆን ይችላል፣ ከገንዘብም ፍላጎት ሊሆን ይችላል፣ ውጭ ሀገራትን ኢንተረስትም ከማስጠበቅ አንጻር በመንግስት ላይ ተቃዋሚ ሆኖ ይነሳል። ይህንን ለመስራት ቢሊየን ሳይፈልግ በትንሽ ነገር መንገር አንችልም ወይ? ይህንን ለምንድን ነው አሁን የፍቅር ፊልም ለመስራት እኮ ቢበዛ 10-15 ሰው ነው የምትጠቀመው። የአንድ ወታደርን ስቶሪ ለማንሳት የዛን ያህል ሰው ትጠቀማለህ? አይ የወታደሩን ተወና ለምሳሌ ሰንበዲን የሀገር መሪ አድርገህ ነው ፕሮፓጋንዳ ነው የሚሆነው። ለምሳሌ ፕሮፓጋንዳ ነው የሚሆነው። የአንድ ወታደር ስቶሪን አንስተን እንስራ ከተባለ ያ ወታደር ታሪክ ሊኖረው ይገባል። የሄደበት መንገድ ስቃዩ፣ መከራ ምኑን ይሄ ልክ ፊልም የሚፈልገው ነገር አለ። ፊልም ይነሳል፣ ይጦዛል፣ ምን ይላል፣ ከዛ ፍጥፍጡ ምኑን ታሳይና መጨረሻ ላይ ዲስካሬት አድርገህ አውርደኸው ይዘጋል ታሪኩ ነው። ይሄን ታሪክ ስታነሳ ይሄን ታሪክ የምታነሳው ለፕሮፓጋንዳ ብለ አይደለም። ፕሮፓጋንዳውን እግረ መንገድ ነው ሰዎች የሚያገኙት። ለምሳሌ መከላከያ ሰራዊት ለሀገር ምን አይነት ዋስትና እንደሚከፍል ምን አይነት መስዋዕትነት እንደሚከፍል የምታሳየው የወታደሩን ውጣ ውረድ በማሳየት ውስጥ ነው። አብቷላ ጀስቲን ከዛ ውጪ ግን ያለ ምሳሌ ተነስቼ ይሄ አዲስ አበባ እኮ አረንጓዴ ሆናለች ዋው ብዬ ፊልም ልሰራ አልችልም ወይ የሆነ እንትን አትልም። ገብቷላ ግን ታሪኮች አሉ ወይ ደግሞ ታሪኮችን መምዘዝ ይቻላል። ክሬትስ ማድረግ አይቻልም። አሁን ለምሳሌ ባማካሽ የሚል ፊልም ላይ ይቻላል። ጀስት ኢትዮጵያ ውስጥ እንደዚህ አይነት እንትን የለም ግን ክሬት አድርገውልን አሳምነውን ወደነው አይተናል። ሰው እንደዛ ማድረግ አትችሉም ጋር መድረሱ ላይ ተጠበቅብንም እኮ እኛ የታሪክ ሀብታም ነን፣ የገጸ ባህሪ ሀብታም ነን፣ የሎኬሽን ሀብታም ነን። ብዙ ነገሮቻችን ለፊልም ይመቻሉ። የሆነ አንድ እንትን ብንሄድ የሆነ አንድ ወታደር ካምፕ ብንሄድ በጣም ብዙ ጀብድ የሰሩ ወታደሮችን ታገኛለህ ኢትዮጵያ ውስጥ። በቃ አሁን ለምሳሌ እዛች አንድ ሴት ልጅ የሆነች አንድ ሴት ልጅ አምሳ አለቃ ማን ነው ስሟ? እሷ የማረከችው አሁን የእሷን ስቶሪ ፊልም ልታደርገው ትችላለህ። ወጣላ አለቀ። የሷን ስቶሪ አጥንተው ፕሮሰሱ ብትል ፊልም ታርገው ሲያለ ምን ከበዳችሁ ነው? አይከብድም እኮ አንድ ለምሳሌ ጉዳዩን ታጠበዋለህ ነው። ስታጠበው ደግሞ የምታጎላችሁ ነገሮች አሉ። ልክ ገንዘብ ከሌለ ጉዳዩን ታጠበዋለህ። ገጸ ባህሪን ትቀንሳለህ፣ ሎኬሽንህን ትቀንሳለህ፣ ፍጆታን ትቀንሳለህ። ለምሳሌ አንድ ፊልም ለመስራት 30 ቀን እንያዝ እንበል ቀረጻውን። ከዛ ለ30 ቀን ውስጥ በየቀኑ ስንት አክተሮች ይመጣሉ? ለዛ አክተር ምን ያህል ብር ያስፈልጋል? ምን ያህል ምግቦች ያስፈልጋል? ስንት ይመገባሉ? ይሄን ትራንስፖርቴሽን እና ነገር እነሱ ደግሞ ኮስቹም ታዘጋጃለህ፣ ምን ትላለህ? ይሄ እንዳለ ሁሉ ነገር ወደ ገንዘብ ነው የሚዞረው በሚገርም ሁኔታ ማለት ነው። ስለዚህ እኔ የሷን ስቶሪ በትንሽ ብር ሰርቼ ላሳይ እችላለሁ። ወጥቷላ ግን በትንሽ ብር ሳሳይ ምንድነው መሰለህ ፊልሙ ላይ መጥተት የነበረባቸው ለምሳሌ የሆነ ፍንዳታ ላሳይ እችላለሁ ማለት ነው። ወጥቷላ የሆነ መተኳኮስ ዘመናዊ የሆነ መተኳኮስ ላሳይ እችላለሁ ማለት ነው። ረጅም ርቀት ላይ ይችላል እዚሁ ጋር አዟዙሬው ከኤርትራ ተነስታ እንትን ገባች ብዬ ይዤ ልመጣ እችላለሁ። ያ እንዳይሆነው ደረጃውን የጠበቀ ነገር ምክንያቱም ልክ አሁን ለምሳሌ በባህሪው ሲጀመርም እንደዚህ የመከላከያ ታሪኮች ሲሰሩ ታሪኮች ሲሰሩ እንደ ቀልድ አይሰሩም። የሀገር ጉዳይ ነው፣ ኢሜጅ ነው። ገብቷል። የሀገር ገጽታ እስከሆነ ድረስ ሲሰራ በፕሮቶኮል ነው የሚሰራው፣ በስርዓት ነው የሚሰራው። ግርማ ሞገስ አለው። ምክንያቱም እያንዳንዷ ነገር ለምሳሌ የምትጠቀማት እያንዳንዷ ቴክኒክ ከአንደኛ ከመከላከያ ስርዓት አሰራር ህግ ደንብ ውጪ ነው ወይ አይደለም? አንድ እሱ ማወቅ መቻል አለብህ። ማሟላት ያለብህ ነገሮች አሉ። በዘፈቀደ ብድግ ብዬ የሆነ አንድ ወታደር ታሪክ ልሰራ አልችልም። ሲሰራ በስነ ስርዓት ቁጭ ተብሎ አውቄው ባለሙያ አማካሪ ተይዞ ምናምን ነገር ነው። ስለ እንደዚህ አይነት ነገር እኔ ያለው ለምሳሌ መሳሪያ እንዴት እንደሚተኮስ እንዴት ዲግሪ እንደሚለዩ እንዴት እንደሚሉ በምን አውቃለሁ? ያን ነገር ግንዛቤን የሚሰጠን አካል ያስፈልጋል ነው። እኛ ሙያዊ ነገር ነው የምንሰራው። እሱን ስትለው እንትኑ ብቻ ሰፊ ነው። ለዛ ነው በእኔ በኩል ጥያቄን ጨርሻለሁ። ቀረ የምትለው የምጨምረው ነገር ካለ እድል ልስጥህና። እኔም በእኔ በኩል አይቀርም ነው ነገር የለም። እንግዲህ ስጠርተኝ ይህን እድል ስለሰጠኝና ስለ ፊልምና ከፊልም ጋር ተያይዞ ስለ ፖለቲካም አንድ ላይ ስለ ሀገርም እንድናወራ እድሉን ስለሰጠኝ አመሰግናለሁ። ቆንጆ ጊዜ ነበር ያሳለፍ ነው። ሀገራችንን ሰላም ያደርግልን፣ ሀገራችን ትበልጽግልን፣ ትደግልን ነው ምኞቴ። በሰላም ወጥተን እንድንገባ እንድንሰራ መጪው ጊዜ አሪፍ ነው ብዬ አስባለሁና ሀገራችንን ሰላም ያደርግልን ነው ማለት ነው ፈልገው። አመሰግናለሁ። እኔም አመሰግናለሁ ለነበረን ቆይታ። ውድ ተመልካቾቻችን ለዛሬ የነበረን የጅማት ፕሮግራም ይህንን ይመስላል። በሚቀጥለው ሳምንት ከሌላ እንግዳ ጋር እስከምንገናኝ መልካም ጊዜ ይሆንላችሁ። መልካም ወቅት